መጽሐፍ ቅዱስ የተጻፈው በእግዚአብሔር ችሎታ አይደለም፣ በእግዚአብሔር ዕውቀት አይደለም፣ በሰው ችሎታ ነው የተጻፈው። ስዕል ሰርቶ በፊቷ እየሰገደ ቀን ሰይሞ ሻማ እያበራ ጧፍ ለኩሶ ዣንጥላ ይዞ ነው የሚል ማስረጃ አንተ። እሺ አንተ አሁን የኢየሱስ ስዕል ታምናለህ? በኢየሱስ ስዕል ስለ ማርያም ነው ርዕስ አትዝለል። 10 ቦታ ደግሞ ስለ ኢየሱስ የኢየሱስ ስዕል ታምናለህ? አላምንም። ኢየሱስ ስዕል የለውም። ስዕል የለውም? የለውም። በምን ታምናለህ ታዲያ? ስለዚህ መወለዱን አታምንማ። ኢየሱስ መንፈስ ነው፣ በሁሉ ስፍራ ላይ የሚገኝ አምላክ መንፈስ። ኢየሱስ በአካል በስጋ ነው የወለደችው? በስጋ ወለደችው ነው፣ በስጋ ነው የመጣው። ታዲያ በስዕል ያምልኩኝ አላለም? የሚሰግዱለትም በእውነትና በመንፈስ ሊሰግዱለት ይገባል ነው የሚለው እግዚአብሔር አምላክ። አንዴ ኢየሱስ ፎቶ ተነስቶ ታውቃለህ? ኢየሱስ ፎቶ ተነስቶ አያውቅም። እሺ አንተ ተነስተህ ታውቃለህ? ፎቶ ያኔ አልተፈጠረም። አንተ ተነስተህ ታውቃለህ? ፎቶ አይደል? ፎቶ አለ አይደል? ግድግዳ ላይ ማስታወሻ ያስቀምጥከው? አዎ እኔ ፎቶ አለኝ። ታዲያ ያ ፎቶ ማንን ነው የሚገልጸው? አንተን? ኢየሱስ ግን ፎቶ የለውም። ፎቶ አለ የለም? ይሄን ያክል መታወር ውስጥ ለምን እንደምትገባ አላውቅም። ለምን መሰለህ? እግዚአብሔር የውሸት ለምን ትወዳታለህ? የውሸት አትውደዳ። ከወደድ መውደድ በስዕል ይገለጣል። ቆይ እሺ ላሳይ፣ ችግር የለም ላሳይ። ቆይ ላሳይ። አንተ ማርያምን ትወዳታለህ? አንተ ማርያምን ትወዳታለህ? እኔ አንተ ማርያምን ትወዳታለህ ወይ? አዎ እወዳታለሁ። ኢሳይያስ 7:14 ስለማለት እወዳታለሁ። ኢሳይያስ 7:14 እወዳታለሁ አለ ስላየው። እሺ ያን ስላየው ጥቅሶቹን እንትን እላለሁና ችግር ቆይ አንዴ ዳኒ ቆይ እንዳታወርደኝ ግን አላስ ለምን ትወርዳለህ? መውረድ ፈልገህ ነው? አንተ እንትን ስንናገር ምን አመጣ? ታወርደኛል ብዙ ጊዜ ያወረድከኝ። አይዞህ ብራዘር፣ መውረድን ገብተህ አታውቅም። ከዚህ ቀን ድምፅህን ሰምቼው ኧረ በትንሽ ተርኩቶ በቃ ረስታዬ ነው። ግን በዚህ ትከራከረኛል አንተ ብዙ ጊዜ። አሁን እወዳታለሁ፣ አንተ በላይ እወዳታለሁ። አሁን ቆይ አንዴ ስሜታዊ አትሁን። ቆይ አንዴ ስሜታዊ አትሁን። እሺ ስሜታዊ አትሁን። ማርያም ስዕል አላት? ፎቶ አላት? ማርያም ፎቶ አላት? ስዕል አላት? አሁን ይሄ ስዕል በራሱ ኢየሱስ ክርስቶስን ማርያምን ይገልጻል ተብሎ ከመጽሐፍ ቅዱስ አውጥተው አንድ ሰው ቢስል ያን ስዕል አላመልክም። ግን ማርያም እችን ነው የምትመስለው፣ ኢየሱስ ይህን ነው የሚመስለው፣ ኢየሱስ ይህን ተሰቅሎ እንደዚህ ብለው በስዕል ስለው ካሳዩኝ ህሊናዬ ምን ያምናል መሰለ? ማርያም ነች ብሎ ያምናል። አንድ ኢየሱስ ነው ብሎ ያምናል። ጥያቄው መልስልኝ። እሺ ማርያም ስዕል አላት ወይስ የላትም ነው ጥያቄው። አላት። ማስረጃ እስኪ አላት ይባል ማስረጃ ነበረች፣ በሰዓቱ ነበረች። አዲስ ኪዳን ላይ ነበረች። አፍት ነው ማስረጃ አስተኛ ማስረጃ የታሪክ እንኳን ማስረጃ አስተኛ ይቀበላል። የታሪክ ማስረጃ እንኳን አንተ እንዴ አሁን እኮ ምነግርህን እኮ አንተ አሁን ወደ ጎን አሁን የግድ እንዲ ውጥር ነው እንጂ የታሪክ ማስረጃ እንኳን አንተ አልኩ እኮ እቀበላለሁ። የታሪክ ማስረጃ እንኳን አንተ እቀበላለሁ። ባመጣት ሶሪ ጋይስ ካሜራ ነው። እሺ ባመጣም ማትቀበልበት መንገድ ስልኬ እንዳልሆነ እንዲህ ሲነሳ ይጸዳል። ቆይ አንዴ ተረጋጋ። ኦኬ ካሜራ ሲሆን አንደርስታንድ አድርጉት። እሺ ወራጅ የሆነ ነገር ሆኗል ካሜራዬ እና ለዛ ነው። እሺ ሶ የለህም ማለት ነው። እያወጣው ነው መጽሐፍ ቅዱስ እኮ እያወጣው ነው ዳኒ። እሺ አውጥ አፍጥ በስዕል እያወጣው ነው። 3333 መጽሐፍ አለ አወጣዋለሁ። ግን የምንስማማው ግን አንተ አሁን ድርቅ በማለት ሳይሆን ወይ አንዴ አፍጥ ነው ሳየው በምንድን ነው አሁን በደምብ ስለ እሺ ማርያምን መጽሐፉ ገልጦልኛል። አሁን አንተ እያወጣሽ እየተቀበሉ በላሉ ስጨርስ አንተ ለማስረጃ እያወጣው ነው። በእግዚአብሔር ቃሉ
ውስጥ ኦኬ አንዲት ድንግል ኦኬ ማርያም አንዲት መውደድ ድንግል ዝም ብሎ መውደድ ጌታ ሲወደድ አንድ ወይ ዳን አንድ ብራዝ እሺ አንድ ወዳጅ አንዲት ድንግል የጌታዬ እናት ኦኬ የጌታዬ እናት ከመውለዷ በፊት ወንድ ያላወቀች የበኩር ልጇ እስክትወልድ ድረስ ወንድ ያላወቀች አንዲት ድንግል ማርያም የተባለች የጌታዬ እናት አለች። እቺ እናት ልጅ ሲጠፋባት እንደናንተ እንደምትሉት እናንተ እንደምትረዳ እሷ ራሷን መርዳት ያልቻለች ኦኬ ልጅ ጠፍቶባት 3 ቀን ሙሉ ስትፈልግ የነበረች ኦኬ 3 ቀን ሙሉ ማለት ነው መከራዋን ያየች እናት ችግር ሲመጣ ወደ በረሃ ይዛው የምትሰደድ በቃ ምስኪን እናት ማለት ነው። ልክ እንደ አንድ እናት ለልጇ ዋጋ የከፈለች እናት ናት። እንደ መልአክ ክንፍ አውጥታለች እቺ ማርያም አላወጣችም። ሁሉን ታውቅ ነበር እቺ ማርያም በጭራሽ። በምድር ላይ እያለች ሰው ታሞ መጥቶ እሷ ጋር ፈውሳ ታውቃለች? አልተጻፈም። አጋንንት አስወጥታ ታውቃለች? አልተጻፈም። በጸሎት ግን ከሐዋርያት ጋር አብራ ትበረታ ነበረ፣ ትተጋ ነበረ። ልጇ ሲሰቀል እንደ እናት እንባዋን እያነባች መስቀሉ ግርጋ ነበረች። ማን? ይቺ እናት። አየህ፣ መጽሐፍ ቅዱስ ውስጥ ያለችውን እናት እኛ ምን እናደርጋታለን? እናቃታለን። ይቺ እናት ቆይ ይቺ እናት አየህ ልጇ ሲጠፋባት የፈለገች 3 ቀን ሙሉ የተንከራተተች ሁሉን የማታቅ ለሁሉ መፍትሄ ያልሆነች እናት እናቃለን። ይቺን ማርያም ትወዳታላችሁ? አሁን እንወዳታለን። ዳኒ እንዴት ነው የምትወዳት? የእምነት ሴት ናት። የምን ሴት ናት? የእምነት ሴት ናት። እየዋሸ ነው ዳኒ። አንዴ ብራድ ሰላም ነው። እኔ እኮ ስለ እምነት ነው የማወራው፣ ስለ አንተ አይደለም። አንተ ማስረጃውን ነው የማወራው። ምን ሆነ? አትደንግጥ እንጂ ብራድ። ይህቺ እናት የምን ሴት ናት አለን? የእምነት ሴት ናት። እምነት ሲባል ዝም ብሎ እምነት አይደለም። ባይ ዘ ዌይ ጋይስ፣ የጌታ እናት እምነቷ በጣም ታላቅ ነው። ዳኒ እንዴት አወቅክ አትለኝም? እሷ በነበረችበት በዛ ሞመንት ላይ ሰዎች ያለ ጋብቻ አርግዘው ቢገኙ በሶሳይቲው ትልቅ ኮንሲኩዌንስ አለ። ያለ ጋብቻ ሰው ሳያገባ አርግዞ ቢገኝ ከትዳሩ ውጪ ዘምቶ ሲገኝ የሚደርስባትን ያ ሁሉ መከራ ጌታ ሆይ እንደ ቃል ይሁንልኝ ብላ የተቀበለች ጀግና የእምነት እናት፣ ቢያስገድልም ለመገደል ሬዲ የነበረች ማለት ነው። ዮሴፍን አላገባችሁም። በዛ ሰዓት እጮኛዋ ነበረ። በዛ በእጮኛ ታይም እንኳን ምንም ቢሆን አይ ችግር የለም ጌታ ሆይ እንደ ቃል ይሁንልኝ ያለች ታላቅ እናት ናት። ልታገባ የተዘጋጀች ናት። መልአኩ መጥቶ አርግዘሻል አላት። ከእጮኛዋ ጋር ሊያፋታት እንደሚችል ታውቃለች። ከሱ ጋራ ግንኙነት አላደረገችም። ወንድ ስለማላቅ ብላ ነግረዋለች። ከዮሴፍ ጋራ ተኝታ አታውቅም። ይቺ ሴት ንጹህ ሴት ናት፣ ድንግል ሴት ናት። አየህ፣ ንጹህ ሴት ድንግል ሴት ናት። ልታገባ በተዘጋጀችበት በዚህ የህይወት ምዕራፍ ላይ እግዚአብሔር የተሻለ አጀንዳ ሲያመጣላት ስለ ምድራዊ ህይወቷ አልተጨነቀችም። ስለ ትዳሯ አላሰበችም። አየህ፣ እጮኛዋ ማለት ቤተሰብ ያውቃል። የሷ ኬዝ የሱ ቤተሰብ ያውቃሉ። ሊጋቡ ደርሰዋል። ቤተሰቤ ምን ይለኛል፣ የትዳር አጋሬ ወደፊት የማገባው እጮኜ ምን ይለኛል ብላ አልተጨነቀችም። ከመጣው ከተገለጠላት ከእግዚአብሔር ሐሳብ ጋር ራሷን ያስማማች ድንቅ እናት ናት። ድንቅ እናት ናት። የእምነት እናት ናት። ይህችን ማርያም እንወዳታለን። የጌታዬ እናት ናት። መጽሐፉ ግን
ለማርያም ሻማ አብሩላት፣ ጧፍ ለኩስሏት፣ ስዕሏን ሰርታችሁ በስዕሏ ፊት ስገዱ፣ ጸሎት ልመናን አቅርቡ ግን አይልም። መጽሐፍ ቅዱስ ላይ አልተጻፈልንም። ይሄ እንደዚህ አይነት አምልኮ የሚገባው ለሰራዊት ጌታ ለእግዚአብሔር ብቻ ነው፣ ለፍጡር አይገባውም። አየህ፣ ይሄንን የምናደርገው ስንገናኝ በላይ በሰማይ ላያተናፍ ስንገናኝ በቃ አየህ፣ እናቴ ናት፣ የጌታዬ እናት የኔም እናት ናት። በሰማይ እግዚአብሔር ጌታ በሚገለጥበት ሰዓት ስትገለጥ ከሙታን ስትነሳ ያን ጊዜ እንገናኛለን። እናቴም በጌታም እህቴም ናት። አየህ፣ ከዚች ማርያም ጋራ አዎ ዘላለማችንን በእግዚአብሔር ባለበት ሕልውና ውስጥ አብረን ዘመናችንን እንጨርሳለን። እህታችንም ስለሆነች የተለየ ግን ምስጋና፣ የተለየ ዝማሬ፣ የተለየ እልልታ ይቺ ማርያም ይገባታል? በጭራሽ። ስግደት፣ ዝማሬ፣ እልልታ የሚገባው ማን ነው? ከሷ የተወለደው ስለ ሰዎች ኃጢአትና በደል ዋጋ የከፈለው ማህተሙን ሊፈታ ለተቻለው በዙፋኑ ላይ ለተቀመጠው ቅዱስ ለሆነው ለእግዚአብሔር ልጅ ለክርስቶስ ኢየሱስ አዎ ሽማግሌዎች እንዳደረጉ እኛም ዛሬም ወድቀን እንሰግድለታል፣ እንሰዋለታለን። ምስጋና፣ ክብር፣ ዝማሬ፣ እልልታ ለኢየሱስ እናመጣለን። መድኃኒቱ ማን ነው? የወለደችው ኢየሱስ። እሷ መድኃኒት ናት? በጭራሽ በጭራሽ በጭራሽ። በእሷ ህይወት ውስጥ የእግዚአብሔር ታላቅነት ተገልጧል። አዎ ማርያም ታላቅ ናት? በጭራሽ። ታላቅ የሆነው እግዚአብሔር ነው በማርያም ህይወት ውስጥ ታላቅን ነገር ያደረገው። ኃያል የሆነው ጌታ ነው በእሷ ውስጥ ኃያል ነገር ያደረገው። ከማርያም ጽድቅ፣ ከማርያም ቅድስና፣ እግዚአብሔርን ከመፍራቷ የተነሳ የሆነ ነገር ነው የምናየው አይደለም። የባሪያይቷን ውርደት ተመልክቷልና ነው ያለቻት። የተዋረደችውን ማርያም የተመለከተ እግዚአብሔር አለ። እግዚአብሔርን ነው የምናስበው። ማርያም ከዚህ የተነሳ የጌታ እናት ስለሆነች ጸሎት ትሰማለች? በጭራሽ። ጸሎት የሚሰማው በሰማይ ያለ ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ። አየህ፣ ማርያም አምላክ ከሷ ተወለደ እንጂ ማርያም አምላክ አልሆነችም። ይሰማል ወዳጆቼ? አምላክ ነው ሰው የሆነው። ሰው ወደ አምላክነት አልተቀየረም። ማርያም ወደ አምላክነት አልተቀየረች። ቢረዳ ቢያግዝ ከሷ የተወለደ ቢያድን ከሷ የተወለደው ቢታደግ እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ ቢል ልጇ እሷ አይደለችም። እሷ አይደለችም። አየህ፣ አሁን ችግሩ ምንድነው? መድኃኒቱ ተደባልቆባችኋል። እናንተ ቤት ውስጥ ማርያምን መድኃኒት ናት። ችግሩ እሱ ነው። ኢየሱስም መድኃኒት ነው። ችግሩ እሱ ነው። ሐዋርያቶች፣ ነቢያት፣ መላእክት የመሰከሩለት ግን አንድ መድኃኒት ነው ያለው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ የተባለው አንድ ነው። መድኃኒት የሆነው እርሱም ክርስቶስ ኢየሱስን አገኘነው አሉ። ማንን? ኢየሱስን። አየህ፣ አንድም የመጽሐፍ ቅዱስ ክፍል ማርያም መድኃኒት ስለመሆኗ ለኃጢአተኞች ለበደለኞች ተስፋ ስለመሆኗ የሚናገር እግዚአብሔር ቃል። ታዲያ ከየት አምጥተህ ነው ዛሬ መድኃኒት ተስፋ ናት መድኃኒት ናት ምናምን የምትለው? ብራዘር አይደባለቅብህ። ኢየሱስ ክርስቶስ ብቸኛ መድኃኒት ነው። የመድኃኒት ዕቃ መድኃኒት አይደለም፣ እንዳትሸወድ። ዕቃው ሊያምር ይችላል፣ ጥሩ ሊመስል ይችላል፣ ግን ስትጨርስ መድኃኒት ነው ብለህ አትውጠውም ብራዘር። የመድኃኒት ዕቃን የሚውጥ ሰው አለ መድኃኒት ስለመጣበት? በጭራሽ። መድኃኒቱን መለየት አለብን። እሱ ነው የዓለም መድኃኒት። እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር እሆናለሁ ያለው ጌታ። ማርያም አይደለችም። እና አይኖቻችሁን አንሱ። ከማርያም ላይ አይኖቻችሁን አንሱ። ከጌታዬ እናት ላይ አይኖቻችሁን አንሱ። አይደለችም ማርያም። ለዩ፣ መድኃኒትን ለዩ ብራዘርስ። መድኃኒቱ ኢየሱስ ነው። ፈዋሹ ኢየሱስ ነው። አዳኙ ኢየሱስ ነው። ለሰው ለተጨነቀ ረዳቱ ማን ነው? ኢየሱስ ነው።
እንዴ ከሰባ ሰገሎች እስቲ ተማሩ። ሰባ ሰገሎች ኢየሱስ ክርስቶስ ከእናቱ ጋራ አገኙት እኮ ነው የሚለው። ወድቀው ሰገዱላቸው አይልም። ያገኙት እኮ ከማርያም ጋር ነው። በግርግም እኮ ነው ያገኙት። ሰባ ሰገሎች ግን ሲያገኙት ወድቀው ሰገዱለት ይላል። ዋው ብራዘር፣ ይሄ እኮ ትልቅ መገለጥ ነው። አየህ፣ ወድቀው የሰገዱለት ኢየሱስ ክርስቶስ የጌቶች ጌታ የነገስታት ንጉስ እሱ መድኃኒት ስለሆነ ነው። አብረ ስላገኘ ትሰግዳለህ ማለት አይደለም። የጌታ እናት ስለሆነች እሷም ክብር ይገባታል ማለት አይደለም። ብራዘር አይደለም። የጌታ እናት ስለሆነች ታማልዳለች ማለት አይደለም። አማላጁ ኢየሱስ ነው ያሉት ሐዋርያቶች። ማርያምን ካንተ በላይ ያቋታል፣ ካንተ በላይ ይወዷታል፣ ካንተ በላይ ጊዜ አብረው አሳልፈዋል። በክፉም በበጎም ቀን አብረው ማዕድ ቆርሰዋል። የጌታ እናትን ጠንቅቀው ያውቃሉ። ማርያም ግን አማላጅ ናት ብለው አንድ የሰበከ ሐዋርያ የለም። ስለ ኢየሱስ ክርስቶስ ግን አማላጅነት በግልጽ ጽፈውልናል፣ አውርተውናል። ኢየሱስ ክርስቶስ አማላጅ ነው ሲል ጳውሎስ አላፈረም። ዮሐንስ በመልእክቱ ሲጽፍ አላፈረም። ኢየሱስ በአንደበቱ ሲናገር እኔ ብቸኛ መንገድ ነኝ ሌላ ወደ አብ የሚመጣ የለም ብሎ ሲናገር አላፈረም። አይ ሶሪ ጋይስ እናቴም አለች ብሎ አላስገባትም። ለምን? ሰባ ሰገሎች እንዳደረጉት ወድቀው ሰገዱለት። ዕጣን ቢመጣ ለጌታ ስጦታ ወርቅ ቢመጣ ያመጡለት ለንጉሱ ነው። ወንድም ማለት ተማር። ከሰባ ሰገሎች ኦርቶዶክስ መማር አለባት፣ ካቶሊክ መማር አለባችሁ። ንጉሱን ከባሮች መለየት አቅቷቸዋል። እዛ ቤት ንጉሱ ከባሪያ አይለይም። ችግሩ ምንድነው? ባሪያም ንጉሱም እኩል ክብር ነው እዛ ቤት የሚሰጠው። ወዳጄ አገልጋይ ናቸው። ማርያም የማን ናት? የጌታ አገልጋይ። ምን ማለት ነው? ባሪያ ናት። ልጅ እናቱ እኮ ናት። አዎ ባሪያ ናት። አም ሶሪ ብራዘር። ምን ማለት መሰለ? አገልጋይ ናት። ስድብ አይደለም። ማርያም የጌታ ምንድናት? አገልጋይ ናት። ልጁንም ወልዳ፣ አዎ ኢየሱስንም ወልዳ ማርያም ምንድናት? አገልጋይ ናት። ጌታን እኮ ነው የወለደችው ዳኒ። አዎ መድኃኒት እኮ ነው የወለደችው። አዎ ንጉሱን እኮ ነው የወለደችው። አዎ የዓለምን ነገስታት እኮ ነው የወለደችው። አዎ አዎ በመውለድ ጌታ አልሆነችም። በመውለድ ንጉስ አልሆነችም። በመውለድ ብራዘር ጸሎት ሰሚ አልሆነችም። በመውለዷ ክብር፣ ስግደት፣ አምልኮ ምናምን የሚገባት አማልክት አልሆነችም። አልሆነችም ብራዘር አልሆነችም። አንድ ጌታ ነው ያለው፣ ስሙ ይባላል። እዚህ አይኖችን አንሳ ከማርያም ላይ። ይሄ ትውልድ ዛሬ አይኑን ማንሳት ነው ያለበት። ትውልድ ሆይ አይኖችን አንሳ፣ አይኖችን አንሳ፣ አይኖቻችሁን አንሱ። ወደ ሰራዊት ጌታ ወደ እግዚአብሔር ተመልከቱ። ጋይስ አይኖቻችሁን አንሱ። ቤተክርስቲያኒቷ የሚያስፈልጋት አሁን ይሄ ነው። አይኖቿን አይን በማይጣሉት ነገሮች ላይ አይኖቿን አድርጋለች። በጣም ነው የሚያሳዝነው። ባይዘው እንዴ አይኖቻችሁን አንሱ ጋይስ። የክብር ጌታን ኢየሱስ ክርስቶስን ተመልከቱ። በዙፋኑ ላይ የተቀመጠው እሱ ነው። ክብር የሚገባው እሱ ነው። ዝማሬ የሚገባው እሱ ነው። ያው ቃሉ እንዲህ ይላል ብራዘር፣ ልሰግድለት በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ፣ ካንተ ጋራ የኢየሱስ ምስክር ካላቸው
ከወንድሞች ጋራ አብሬ ምንድነኝ አለ? ባሪያ። አሁን ለማርያም እናንተ የምታደርጉትን ነገር ማርያም አላታቅም እንጂ ብታቀው ይሄን ቃል ነው የምትነግርህ። እንዳታደርገው ነው የምትልህ። ከመልአኩ የተለየ መረዳት ማርያም የላት። የጌታዬ እናት የአምላኳን ክብር የምትሻማ የአምላኳን ክብር ለመውሰድ የምትሯሯጥ ከንቱ ሴት አይደለች። ልክ እንደዚህ መልአክ እኔ እንዳታደርገው ነው የምትልህ ማርያም። እድል አግኝታውን ብታየው የምታደርገውን ነገር እንዳታረገው ተጠንቀቅ፣ እንዳታረጊው ተጠንቀቂ ነው የምትልሽ። እኔ ከአንቺ ጋራ የኢየሱስን ምስክር ካላቸው ከወንድሞችሽ ከወንድምህ ጋራ አብሬ ምንድነኝ ነው የምትልህ? ባሪያ ነኝ። አብሬ ምንድነኝ? አገልጋይ ነኝ። ለእግዚአብሔር ስገድ። ለማን? ለእግዚአብሔር ስገድ። ይሄ ነው የማርያም መልእክት። የሚሰገድለት በዙፋኑ ላይ የተቀመጠ እግዚአብሔር ብቻ። እና አይኖቻችሁን አንሱ ብራዘርስ፣ ዘመናችሁን በከንቱ አትጨርሱ። በከንቱ ዘመናችሁን አትጨርሱ። እሺ፣ ሌላ ኦርቶዶክስ ካለ እንቀበላለን። እኛ ዓላማችን እንድትማሩ። ኦኬ፣ እግዚአብሔር ቃል ውስጥ ያልተጻፈ ትምህርት አታስተምሩ። በእግዚአብሔር ቃል ውስጥ የሌለ ሐሳብ አታውሩ ወገን፣ አታውሩ። እሺ፣ ሌላ ኦርቶዶክሳዊ ካለ እስቲ እንቀጥል። ሌላ ኦርቶዶክሳዊ ካለ እድል እንስጥ። ሌላ ኦርቶዶክሳዊ አለ? ሌላ ኦርቶዶክሳዊ እኛማ ማስረጃ አለን፣ የማርያም ምልጃ መጽሐፍ ቅዱሳዊ ነው የሚል ኦርቶዶክሳዊ ካለ በደስታ እንቀበላችሁ። ኦርቶዶክስ ሌላ ኦርቶዶክስ እሺ፣ ሌላ ኦርቶዶክስ አለ? እሺ፣ ካሮ ሰላም ካሮ ሰላም። እሺ፣ እየሰማን አይመስለኝም። ይሰማል? የመጨረሻ ዕድል ስጥ። ቤተክርስቲያኒቷ በጣም ከስህተቶቿ መካከል አንደኛው ስለ ማርያም የተረዳችው መረዳት። ቤተክርስቲያኒቷ መታደስ ካለባት አንደኛው ጉዳይ ስለ ማርያም የምታስተምረው ትምህርት ነው። ስለ ማርያም ያላት ምልከታ ቤተክርስቲያኒቷ መታደስ፣ መስተካከል፣ መቀየር ያለባት ጉዳይ ነው። ባይዘው መቀየር ያለባት ጉዳይ ነው። ቤተክርስቲያኒቷ ወድቃለች። ቤተክርስቲያኒቷ ስታለች። ቤተክርስቲያኒቷ ከእግዚአብሔር አንጻር ወድቃለች የምንለው በጣም ብዙ ምክንያቶች አሉ። አንደኛው ከማርያም አንጻር
እሺ ኦርቶዶክሳዊ ካለ እንቀበላለን። ኦርቶዶክሳዊ ካለ እንቀበላለን። ቤተክርስቲያኒቷ አንደኛው ከእግዚአብሔር ሐሳብ የጎደለችበት ትምህርት የማርያም ትምህርት ነው። የማርያም ትምህርት ነው። ቤተክርስቲያኒቷ ወድቃለች። ሰላም ሂዱ ኢን ክራይስት የሚለው በጌታ ነህ ብራዘር? አዎ ዳንዬ። እሺ የቸርች ነው ሂዱ። በሄሴድ ይባላል የኛ ቸርች። ሜቢ የት ነው? ሄሴድ ይባላል። እዚሁ አዲስ አበባ ውስጥ ያለ ቸርች ነው። የት አካባቢ? ደንበል አካባቢ። ኦኬ እሺ ሶሪ ስላላወቅኩ ነው። እሺ እሺ ችግር የለውም ዳንዬ። እሺ 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 ሌላ ኦርቶዶክሳዊ ካለ እቀበላለሁ። ኦርቶዶክሳዊ ካለ ማለት ነው። ኦርቶዶክሳዊ ካለ እቀበላለሁ። እሺ ቃሉ ሰላም ቃሉ እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ኦርቶዶክሳዊ ሆኖ በማርያም ነገር ቤተክርስቲያናችን ትክክል ናት የሚል ሰው አለ? የለም። ቤተክርስቲያናችሁ ስለ ማርያም ትክክል ሆና አታውቅም። በጣም በብዙ ነገር ትክክል ሆና አታውቅም። አሁን እንደዚህ ስናወራ ከጥላቻ አንጻር ነው የሚመስለው አይደለም? አይደለም። እሺ ሰላሜ እንዴት ነሽ? ሰላም ኦኬ። ከጥላቻ አንጻር አይደለም ባይዘው አይደለም። ስለ ጠላናችሁ ሳይሆን ኦኬ ትምህርቱ መጽሐፍ ቅዱስ ውስጥ ስለሌለ ነው። ቤተክርስቲያኒቷ ውስጥ የሚሰጠው ትምህርት በእግዚአብሔር ቃል ውስጥ የለም፣ መጽሐፍ ቅዱስ ውስጥ የለም እና የለም። ብራዘርስ አይኖቻችሁን ልትከፍቱ ይገባል። መጽሐፍ ቅዱስ ውስጥ የሌለች ማርያም ነው የሰጠቻችሁ። በእግዚአብሔር ቃል ውስጥ የማትታወቅ ማርያም ናት ያለቻችሁ። የሚያሳዝነው የተጻፈውን እንኳን አስክዳችኋለች፣ ያልተጻፈውን አሳምናችሁ። በጣም ነው የሚገርመኝ። አይገርማችሁ? አይገርም? ያልተጻፈው የማርያም አማላጅነት የሚያምን ትውልድ እኮ ነው መጽሐፍ ቅዱስ ውስጥ የሌለው፣ ሐዋርያት ያላስተማሩት፣ ማርያም ራሷ ያልተናገረችው፣ ጌታ ያላስተማረው፣ በብሉይም ይሁን በአዲስ ኪዳን ጠቅሰው ሊያሰዱ የሚችሉት የማርያምን አማላጅነት የሚናገር ጥቅስ የሌለውን ትምህርት ያመነ ፍጡር ነው ኦርቶዶክሳዊ፣ ካቶሊክንም ይጨምር። የካዱትስ የተጻፈውን የኢየሱስን አማላጅነት የኢትዮጵያ ኦርቶዶክስ ደግሞ ክደዋለች። ለምን? የተጻፈውን የክርስቶስ ኢየሱስን አማላጅነት ቤተክርስቲያኒቷ የካደችው የተጻፈውን የክርስቶስ ኢየሱስን አማላጅነት ያመነ ሰው እሷ ያዘጋጀችውን ያልተጻፉትን በሰማይ አሉ የምትላቸውን አማላጆች ስለሚቀማት። ስለዚህ ኢየሱስ ቢካድ ቀለላት ያልተጻፈውን ከምታጣ ቤተክርስቲያኒቷ። በጣም አያሳዝንም? ያልተጻፈውን የማርያም አማላጅነትን ከምታጣ የተጻፈውን የክርስቶስ ኢየሱስ አማላጅነትን ማጣት መረጠች ቤተክርስቲያኒቷ። በጣም ፔንፉል፣ በጣም ነው የሚያሳዝነው። ሐዋርያው ጳውሎስ የመሰከረውን የክርስቶስ ኢየሱስን አማላጅነት ካደች። የኢየሱስን አማላጅነት በሰማይ አማላጅ አለ ብላ ማመን፣ በሰማይ አማላጅነት አለ ብላ የምትቀበላቸውን ማርያምን ጨምሮ ሌሎች ቅዱሳንን ላለመተው ስትል ኢየሱስን ተወች። በጣም ነው የሚያሳዝነው። ማለት የጳውሎስ ትምህርትን የጌታን ትምህርትን ካደች ቤተክርስቲያኒቷ። ብራዘር አንዴ ብራዘር መምጣት እኮ ነው። ውሸት ከሆነ ብራዘር መምጣት ነው። በአደባባይ እኮ ውሸት የለም። ብራዘር ገብቶ መሞገት ነው እንዴ? ይኸው እድል ሰጣለሁ፣ ገብተህ ሞግት። እንደ ካደች ያሳያል።
እሺ ድምጽ አለ ይረብሻችኋል ጋይስ? ይረብሻችኋል ድምጽ የሚባለው? እሺ የለም እኔ ዋይ በነገር ላይ ኤዲት ካወራ እኔ ራቴን አቆማለሁ። አልበላም ዛሬ ራቴን ዘላለሁ። ኤዲት ካወራ ማለት ነው። ኧረ ቢጋይ ጾም እንዳያሳድር። እሺ you will never እሺ እንዴት ነህ? ፕሊስ እግዚአብሔር ይመስገን በጣም ደህና ነኝ። ቤካ ምን ተሻለ? እበላለሁ እንዴ እበላለሁ። እሺ እሺ ማርያም ታማልዳለች ተብሎ ተጽፏል። ያው ትንሽ ስንቆይ ታስወርደኛለህ እንደለመድከው። ካንተ ጋር ውይይት ማድረግ እኮ ከባድ ነው። መልስ ስለማይኖር ነው የምትወደው። ባይዘው በራስ እንደሱ እያልክ አጽናና። አይ እንደሱ አይደለም። ስንት ቀን ቅርቃር ውስጥ ስከትክ እኮ ነበረ። ግን ያው ኦፍ ኮርስ አንተ ካላስወረድከኝ ሌላ ሞግዚቶች ካሉ የሚያስወርዱኝ። የወንጌል አማኝ መቼም ቢሆን ቅርቃር ውስጥ ገብቶ አያውቅም። አይዞ ብራዘር አይዞ። አሁን እኛ ፉከራ ሰለቸን ነው። የሚገርም ነገር ማርያም ታማልዳለች የሚል መጽሐፍ ቅዱሳዊ ማስረጃ አለ? መጽሐፍ ቅዱስ ኦሪየንቴሽን የሚሰጥበት ወረቀት አይደለም። ሁሉ በሁሉ አይጻፍም እና ይሄ የሞኝ ጥያቄ ነው። ቃል በቃል የሚባል ነገር የለም። አልተጻፈም እያልከን ያለው ወደ ኢየሱስ ትጸልያለህ? እሱ ጥያቄ ነው። አልተጻፈም ወይ? መልስ የለህም። ወደ ኢየሱስ ትጸልያለህ? እሱ ጥያቄ ነው። አልተጻፈም ወይ ያልኩ ነው ያለው። ያንተ ምንድነው? ወላጂ አሁን እንደሱ አይነት ትግል አንገባም። ተጽፏል ወይስ አልተጻፈም? ወደ ኢየሱስ ትጸልያለህ ወይስ አትጸልይም? መጽሐፍ አለ መጽሐፍ ቁም ነገር አለመሆኑን ላሳየ ነው፣ ላስተምር ነው። ወደ ኢየሱስ ትጸልያለህ? አሁን የተጠየቅከውን ጥያቄ አስተምረኝ። እንደሱ ከሆነ ያው ለምጠይቅ ጥያቄ መልስ ስጥ። ወደ ኢየሱስ ትጸልያለህ? እሱም በኋላ ደግሞ ትጠይቀኛለህ። ዳኒ እኔ ደግሞ ጥያቄ አለኝ ትለኝና ትጠይቀኛለህ። አሁን የተጠየቀውን መልስ። ማርያም ታማልዳለች ተብሎ ተጽፏል ወይ? ጥያቄ እኮ እኔ እኮ ጥያቄ አይደለም እየጠየቅኩ ያለሁት። ለጠየቀኝ ጥያቄ መልስ እየሰጠው ነው። ሁሉ አልተጻፈም። ስለዚህ የማርያም ምልጃ አልተጻፈም በለኛ። እሱ ነው መልሱ። ሰው እየጠበቀ ያለው እሱ ነው። እንግዲያው እንደሱ ከተረዳኸው ቀጥል ወደ አንተ መልስ ለጠየቅኩ ጥያቄ። ወደ ኢየሱስ ትጸልያለህ? ልረዳው አልችልም። ያንተን መረዳት ነው የምፈልገው። የኔን መረዳት አለ የጠየቁ ያንተን መረዳት ነው የምፈልገው። ሁሌ ምሽግ ላይ ቁጭ ብለህ እንዴት ነው? አንዳንዴ ተጠየቅ እንጂ መልስ። ዘራፍ በል ወዳጄ ብራዘር። አይዞ ትጠይቀኛለህ እኮ አሁን ማስረጃ የጠየቁ ጥያቄ መልስ አለው ወይስ የለው? ብራዘር አይዞ ለኔ ነው እንዴ? አረ ወንድሜ እስቲ መልስ ስጥ። አዎ ለአንተ ነው እየጠበቅኩ ነው ያለሁት። ከረሳው ለጠየቀኝ ጥያቄ መልስ ልሰጥ ነው እኮ ጥያቄ የምጠይቅህ። ስለዚህ ተረጋጋና አትደንግጥ። ወደ ኢየሱስ ትጸልያለህ ወይ? መልስ የለኝም በለኛ። እንደሱ ነው የምንቀጥል። ጥያቄ ነው እንጂ መልስ ጥያቄህን ከዛ ለጥያቄህ መልሴ በጥያቄ እያደረግኩልህ ነው እንጂ መልስ የለም። ጥያቄ ነው እንጂ መልስ የለም። መልሴ እኮ ነው። መጽሐፍ ቅዱስ ኦሪየንቴሽን አይደለም እኮ አልኩህ። ኦኬ እኔ ጥያቄ ስለ ማርያም የተጻፈ ማስረጃ አለህ ወይስ የለህም? ጥያቄ የለኝም እያልካቸው ነው ለሚሰሙ ሰዎች። ለገላገል ቃል በቃል አንድ ኦርቶዶክሳዊ ስለ ማርያም የተጻፈ ለምን አትሰልምም ታዲያ? እንደ ሙስሊሞቹ ቃል በቃል የሚል ነገር ካመጣክ ማርያም ታማልዳለች ተብሎ አልተጻፈም። መሰረተ ክርስቶስ ቤተክርስቲያን ከዚህ ኦርቶዶክሳዊ ወንድም ጋር ትስማማለህ? ስለ ማርያም የተጻፈ የለም እያለ ነው አማላጅነት። ትስማማለህ ከዚህ ወንድም ጋር? ስለሱ እየመለስኩልህ እኮ አይደለም። እኔ ወደ ኢየሱስ እጸልያለሁ ወይስ አትስማማም? ኮራ ብለህ መልስ። ሁሉ ነገር አልተጻፈም የሚለውን ላሳየህ ነው። ለመልስ ከዚህ በላይ መታገል አለብን። ለዚህ ነው ከፉከራ በስተቀር ኦርቶዶክስ ምንም የላት። ፉከራ ብቻ ማለት ነው ብራዘር። ልክ እንደዚህ ወንድም ሳትፈራ ማለት ነው። ማርያም ታማልዳለች ተብሎ አልተጻፈም። ማርያም ታማልዳለች ተብሎ አልተጻፈም። ደፍረ መናገር ነው ያለው። አየህ
ደፍረ ምን ማለት መናገር ነው ያለብህ። ድፈሩት እንጂ ብራዘርስ፣ ድፈሩ ብራዘርስ። መድፈር እኮ ነው ያለብህ ብራዘር። እምነትህን ድፈርበት። መድፈር ነው ያለብህ ብራዘር። ይኸው እኔ ላሳይ። ወደ ኢየሱስ ትጸልያላችሁ ወይ? አሁን እንጸልያለን። አየህ መልስ ስለሌለ ነው አሁን መልሰው። ወደ ኢየሱስ ጸልያ? አዎ። ወደ ኢየሱስ ጸልዩ የሚል አለ? አዎ አለ። ይኸው ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ። ሂዝ ማይ ሎርድ ብራዘር። ጴንጤ እምነቱን በማስረጃ ላይ የሚያምን ክርስቲያን ማናቸውንም ነገር በስሜ ምን ብትለው ብትለምኑ እኔ አደርገዋለሁ። ጸሎት ልመና ብታቀርቡ በማን በሱ ስም በጌታዬ ስም ወደ ጌታ ማለት ነው። ምን አደርገዋለሁ? እኔ አደርገዋለሁ። ቃል በቃል ተጽፏል። አዎ ተጽፏል። ለኦርቶዶክስ እኮ ነው። ስለ ኢየሱስ እንኳን እንዴት እንደምትጸልይ ወደሱ መጸለይ እንዴት እንኳን እንዳለብህ አታውቅም። አየህ እኔ የሚያስጨንቋችሁ እኮ እናንተን ነው። መጽሐፍ ቅዱስን ስለማታውቅ ነው የሚያስጨንቁ ብራዘር። እኛ ክርስቲያኖች ነን። ጌታ አደርገዋለሁ በስሜ ብሏል። ምን አንዳች ነገር ብትለምኑ ማናቸውንም ነገር ብትለምኑ ብትጸልዩ ማለት ነው። ልመና ማለት ጸሎት ልመና ነው። አምላክ ጋር የሚደረግ ልመና ሁሉ ጸሎት ነው። በስሜ ብትጸልዩ በስሜ ብትለምኑ ምን እኔ አደርገዋለሁ። ይኸው ቃል በቃል ከዚህ በላይ ቃል በቃል የለም። የማርያም ምልጃ ግን መጽሐፍ ቅዱስ ውስጥ አለ? የለም፣ የለም። ለሽታ የለም ብራዘር፣ ለሽታ የለም። አይ የሌለ መስሎ ነው ይሄንን ያመጣው። አለ እኛ ክርስቲያኖች ነን አለን፣ ክርስቲያኖች ነን አለን ብራዘር። አንተን የሌለ እንድታዩት ነው። ይኸው ምን ያህል ትምህርታቸው የዞረበት እንደሆነ የምታዩት። እኛ ስለ ማርያም ማስረጃ ስንጠይቅ እሱ ስለ ኢየሱስ ማስረጃ ይጠይቀናል። አረ ተው ኦርቶዶክሳውያን፣ አረ ተው ተው እንዴ! በሰላም ነው፣ በሰላም ነው። የኢየሱስ አምላክነት ጥያቄ ውስጥ ገብቶብህ ነው ወደሱ ስለመጸለይ ጥያቄ የምታቀርበው ብራዘር። ደርዘን ጥቅስ ጋብዛለሁ ወንድም አለም። እኛ የጠየቅነው እኮ ስለ ፍጡር ነው፣ ስለ አምላክ አይደለም፣ ስለ አምላክ አይደለም። አየህ ውሸት ያልከው አንተ ነው የምትዋሸው። በእግዚአብሔር ቃል ውስጥ አንድ ማርያም ታማልዳለች የሚል ነቁጣ ጥቅስ የለም። ይሄው ነው ወዳጅ፣ ነቁጣ ጥቅስ የለም። ማርያም አማላጅነቷን የሚያሳይ የሚያስረዳ ማለት ነው። የለም ብራዘር፣ ነቁጣ ጥቅስ የለም። ቃል በቃል በጣም ይርቅባቸዋል። በትምህርት ደረጃ ሊያሳየን የሚችል ኦርቶዶክሳዊ ካለ ችግር የለም። በትምህርት ደረጃ ማለት ነው ማርያም አማላጅ ስለመሆኗ የሚያስረዳ በትምህርት ደረጃ ጥቅስ ካለ የለም ብራዘር። መጽሐፍ ቅዱስ ውስጥ ግን ቃል በቃል አንተስ ስለ ኢየሱስ አማላጅነት፣ አሁን ጴንጤ በክርስቶስ ኢየሱስ አማላጅነት ያምናል አይደል? ስለ ኢየሱስ ጸሎት ሰሚነት ሳይሆን መጠየቅ የነበረበት ምን ነበር? መጠየቅ የነበረበት እኛ ቃል በቃል ማርያም ታማልዳለች የሚል አለ ወይስ የለም? እሱን በማስረጃ ያሳየናል። እኔ ደግሞ ቃል በቃል አንተን የምጠይቅህ ኢየሱስ ያማልዳል የሚል አለ ወይ ነው መጠየቅ የነበረበት። አየህ ለምን እኛ ኢየሱስ ቃል በቃል ያማልዳል የሚል መጽሐፍ ቅዱስ ውስጥ ግን አለ። ያውቀዋል ቃል በቃል ማለት ነው። አሁን ማርያም አማላጅ ስለመሆኗ በሰማይ ያለች አማላጅ ስለመሆኗ ቃል በቃል የተጻፈ አለ ይለንና አሳየን ስትለው አይ ምን ሆናችሁ ነው ጋይስ? ምን ሆናችሁ ነው? እሺ ሀብተ ሥላሴ እሺ ሰላም ነው። እንዴት አመሻችሁላችሁ?
እግዚአብሔር ይመስገን። ማርያም አሁን በሰማይ አማላጅ መሆኗን የሚናገር ጥቅስ አለ? ኦፍኮርስ ማርያም አማላጅ ነች። አሁን በሰማይ ሆና እንደምታማልድ የሚናገር ጥቅስ አለ ወይ? ቃል በቃል እመቤታችን ባይልም ስለ ቅዱሳን ምልጃ መጽሐፍ ቅዱስ ላይ ስለተጻፈ እመቤታችን ደግሞ ከቅዱሳን አንዱ ስለሆነች ታማልዳለች። አሁን በሰማይ ሆነው የሚያማልዱ ቅዱሳን አሉ? አቦኔ በሰማይ ምልጃም እንደሚኖር ነው መጽሐፍ ቅዱስ የሚያስረዳን ማለት ነው። አሁን በሰማይ አንዳንዱ ነገር ግን ማርያም እንደዚህ ነው። አሁን በሰማይ ሆነው የሚያማልዱ ቅዱሳን አሉ ወይ? ኦፍኮርስ አሁን በሰማይ በምስጋና በልመና ነው ያሉት ቅዱሳን ማለት መላእክትንም ጨምሮ ማለት ነው። በሰማይ ሆነው የሚያማልዱን አሉ ወይ? የእኛን ጸሎትና ልመና እየተቀበሉ ከእግዚአብሔር ጋር የሚያስታርቁን ቅዱሳን አሉ። ቅዱሳን መላእክትም ቅዱሳን የሰው ልጆችም በሰማይ ልመና ጸሎትም አለ። እሺ ጥቀስ፣ አሳየን ጥቀስ። እሺ ትንቢተ ዘካርያስን አውጣ ምዕራፍ 1 ቁጥር 12። ስለ ሰው ጨርስ። ማርያም መልአክ አይደለች። ያው ነው እኮ ሰውም ቅዱሳን ስለሆኑ በሰማይ ምን ይሆናሉ አለን ጌታችን። በሰማይ ምን ይሆናሉ አለ ሰው እንደ ሰማይ መልአክ። ሰው ማለት ቆየነ። እሺ ስለ ሰው ማለት ነው። አሁን እሺ ለምን የመላእክቱ እንዳስመጣ እንደነገርኩልን ስለ ማርያም እያወራ ሰማይ። ለምሳሌ ጌታችን ሰው ሲሞት ብለው ሲጠይቁት ምንድን ነው ያለው? ሰዎች በሰማይ እንደ ሰማይ መላእክት ይሆናሉ አይደል ያለው? እዛ ማግባት መጋባት የለም፣ እንደ ሰማይ መላእክት ይሆናሉ። ስለዚህ ያረፉ ቅዱሳን እንደ ሰማይ መላእክት ናቸው። እንደ ሰማይ መላእክት ይሆናሉ። ጋብቻ አያገቡም ለማለት ነው እንጂ ሌላ ነገር ኔቸሮቻቸው ይቀየራል እያለ አይደል? ኦፍ ኮርስ እንደምን ይሆናሉ ግን አለ። እንደ ሰማይ መላእክት አላለም። መላእክቶች ስለማያገቡ ስለማይወልዱ በሰማይ ማግባት መዋለድ የለም ያለው እሱ የሚተናገረው። ኦፍ ኮርስ እኮ እንደ ሰማይ መላእክት እንደ መላእክቶች አትደረብ ብራዘር። ከሞትን በኋላ እንደ መላእክት አይደንቲቲያችን ይቀየራል እያለ አይደል? ስለ አይደንቲቲ ይቀየራል ሳይሆን እዛ ክፍል ላይ የተጠየቀው አሁን የጠየቁ ማርያም መላእክት ናት ብለህ ታምናለህ? ማርያም ታምናለህ? ማርያም መላእክት ናት። በቃ ሰው ከሆነች አሁን ከእግዚአብሔር ቃል ውስጥ በሰማይ ሆኖ የሚያማልድ ፍጥረት ካለ አሳየ። ጸሎት ልመና እየተቀበለ ከሰው የሚያደርስ እሱን እኮ ነው አሁን እያልኩ ያለሁት ማለት ነው። ቃል በቃል መልአክ ካልሆነች በቃ ከሌለ አሁን ስለሰው አሳየኝ ለመረዳት ልንገር። እሺ ለመረዳት ማለት ነው ራዕየ ዮሐንስ ላይ ሂድ። እሺ ዮሐንስ ራዕይ ላይ ሂድና በሰማይ ስላለው ጸሎት ከዛ ራዕየ ዮሐንስ ምዕራፍ 6 ቁጥር ስንት ነው? 9 እስቲ ራዕየ ዮሐንስ ምዕራፍ 6 ቁጥር 9 10 ማለት ነው። ምን ይላል? ከምድር ሆኖ ወደ እነሱ የጸለየ ሰው አለ እያልከኝ ነው ያለው? ጸሎት ልመና የተቀበለ ሰው አለ? እኔ አሁን እየጸለየ ሳይሆን አሁን ይኸውልህ ቅዱሳን በሰማይ ዳኝናል። ቅዱሳን በሰማይ ነው። አሁን እኔ በሰማይ ሆነው ጸሎት ልመናን እየተቀበሉ የሚያማልዱ ሰዎች ካሉ ማስረጃ አስጠኝ። ችግር የለም ይቀበላል። እሱን እኮ ነው አሁን ዳኒ ስለ ቅዱሳን ምልጃ ስናወራ ትንሽ እኮ ሰማኝ። ስለ ቅዱሳን ምልጃ ስናወራ ከምንድን ነው ቤተ ክርስቲያን ቅዱሳን በሰማይ ስለኔ ይጸልያሉ፣ ስለኔ ይለምናሉ ያለችው በምን ምክንያት ነው ብሎ መጠየቅ ነው። ለምሳሌ ስራቸው ይከተላቸዋል የሚል አንተም እኮ እንደዛ እኮ አንተም እንደዛ እኮ ነው አይደል? የኔ ጥያቄን በደንብ ሰው የራስ ሰው የራሱን ጥያቄ ጠይቆ ለመመለስ እንዴት ይታገላል? ብራዘር ይሄ እኮ በጣም እንትነስ የጠየቁን ጥያቄ በደንብ ሰው በሰማይ ሆነው ጸሎት ልመና ከሰው እየተቀበሉ ከእግዚአብሔር ጋር ያስታረቁ ሰዎች አሉ። የሞቱ ሰዎች በሰማይ ሆነው ማለት ከምድር ያለን ሰው ይኸውልህ እኔ ያልኩ እኮ እሱን ለማስረዳት ቃል በቃል እንደዚህ ለምሳሌ እኔ አሁን መጽሐፍ
ከሌለ መጽሐፈ የለኝም ነው የምትለው። ጥያቄ እሱ ነው። ጥያቄ እሱ ነው ብራዘር። ከሌለ የለኝም ነው። አሁን ግን አፌ ላይ እኮ እየቆምክ ምንም ጥያቄ ሞዲፋይ አታርጋ። ጥያቄ ይሄ ነው በቃ የኔ ጥያቄ ይሄ ነው። ደጋግሜ የምጠይቅ ይሄንን ጥያቄ ካለ አለኝ ከሌለ የለኝም ነው። እኔ አሁን ለምሳሌ ምን አልኩ መሰለህ ዳኒ፣ ቅዱሳን እኔ አንተ በሰማይ ሆነው ስለኔ ጸልያሉ፣ የኔን ጥያቄ ስለኔ ጸልያሉ ያምናለሁ። ለምን እንደዛ መጽሐፍ ቅዱሳዊ መሰረተ ምንድን ነው ብለህ ጠይቀኝ። እኔ እንደሱ ጥያቄ ይሄን ጥያቄ ጠይቀኝ አይባልም ብራዘር። ሰላም ነው በባለዳኒን ጥያቄ ጠይቀኝ። የኔን ጥያቄ በደንብ ስማ። ማርያም በሰማይ ሆና ለኦርቶዶክሳውያን ጸሎት ልመና እየተቀበለች ከእግዚአብሔር ጋር ብራዘር ምን ብቻ ለምን አትለጥፍም ታዲያ? ቃላት ረጅም ሰፊ ስለሆነ ለጠየቁ ጥያቄ መልስ አለ ወይስ የለም? አፍጥ ነው ዳኒ። አንተ ምን አልክ? የማርያም ምልጃ ብለህ ለጠየቁ ጥያቄ መልስ አለ ወይስ የለም? ላስረዳ ስል ሌላ ጥያቄ ጠይቃለህ። አሁንም ያንን ስመልስ ለመላእክት ሌላ ጥያቄ አልጠየቁም። ከገባህ ጀምሮ የጠየቁ ጥያቄ ይሄ ነው። ሰው ይታዘብሃል። ጥያቄ አልጠየቁም። ሌላ ለማውራት እየታገልክ ያለው አንተ ነህ። እስካሁን ድረስ አልገባውም። ጥያቄው ለመመለስ የሚሞክረው ሰውዬ እስካሁን አልገባውም። አሁን በደንብ ስማ። ጥያቄ በሰማይ ሆኖ ጸሎት ልመናን ካንተ እየተቀበለ ከእግዚአብሔር ጋር የሚያማልድ የሚያስታርቅ ፍጡር ሰው አለ ወይ በሰማይ ልክ እንደ ማርያም? አዎ ከሆነ ማስረጃ አንተ። ይሄን ጥያቄ አሁን ነው ሞዲፋይ ያደረገው። መጀመሪያ ቅዱሳን አልክ። ቅዱሳን መላእክት ስለ የመላእክት ዘካርያስን ስጠቅስልህ ኖ መላእክት የመላእክት ምልጃንስ ትቀበላለህ? አንተ የመላእክት ምልጃን ትቀበላለህ? ይሄን እንጨርስ። ማርያም ነው እያወራን ያለው። ማምለጫ እኮ ነው። እንደ ሰማይ መላእክት ይሆናሉ ስለ አንተን ለማምለጥ ጌታችን ያለውንም ቃል እኮ አልቀበልም አለ። የሰው ብራዘር አሁንም እየጠበቅኩ ነው ያለው። ታለህ ወይ ልጅ በስጋ ሲያርፍ እንደ ሰማይ መላእክት ይሆናሉ ብሎናል ጌታ። ከሌለ የለኝም ትለኝና ከዛ ደግሞ ወደ ሌላ እንሄዳለን። አይደለም ዳኒ፣ ማምለጫ መንገድ ነው የምትፈልገው። ከሌለ የለኝም ነው የሚባለው። የጠየቁ ጥያቄ ክሊር ነው፣ ግልጽ ነው። አለ ወይስ የለም? ለመልሱ ሁሉ እኮ መውጫ ቀዳዳ ነው የለኝም በልና ከዛ ደግሞ ወደ መልአክ ደግሞ እንሄዳለን። ከሰው የለኝም በልና ወደ መልአክ ደግሞ እንሄዳለን። ሁለቱን ማስትቼክ ትሄዳለህ ዛሬ፣ ችግር የለም። ከሰው ግን የለኝም በል፣ ችግር የለም። ሰው ይስማ። የለኝም በል አለክ ብዬ ካለ አንተ አለ ብሏል። ካለ አንተ ከሰውም ካለ አንተ እና ራዕየ ዮሐንስን ስጠቅስልህ ማለት ነው። ይኸው ራዕየ ዮሐንስ ምዕራፍ 6 ቁጥር 9 ስለ እሺ አንዴ የራዕየ ዮሐንስ እሺ ራዕየ ዮሐንስ ወንጌል ምዕራፍ 9 እሺ ምዕራፍ 6 ቁጥር 9 10 ስለ ጥያቄዋን እዛው ቀየርከው። ይኸው ላምብ። እኔ ጥያቄ አልቀየርኩም። አለኝ አለኝ ለጠየቁት ጥያቄ ነው። ከምድር ሆነው በሰማይ ላለ ቅዱስ ጸሎትና ልመና እያቀረቡ ከእግዚአብሔር ጋር ያስታረቃቸው አለ። ራእይ ላይ ጥያቄ ከመጀመሪያው ጀምሮ እሱ ምንም አልቀየርኩም፣ ሞዲፋይ አላደረኩትም። የመጀመሪያው ጥያቄ ነው እስካሁን እየጠየቅኩ ያለው አለ ብራዘር። ስለዚህ ታዲያ አሁን አንተ ለመረዳት ሳይሆን የሌለ ነገር አለ ወይ ጥያቄ ሶ የለም በላ መጽሐፍ ቅዱስ ላይ የሌለ የሚመስል መጽሐፍ ቅዱስ እንደዚህ ሊተራሊ ያደርግልህማ። አለ ወይስ የለም? ኮንሴፕቱን የምትረዳበት መጽሐፍ ነው አምነን እንድንበት እንጂ እንዳንተ ጥያቄ ተብሎ ለዳኒ እንደዚህ ይጠይቃል ተብሎ የተጻፈ የለም። ሶ የለም ነው መልስ። ንገራቸው ለሚሰማ ሰው የለም በላቸው። ክብር ለእግዚአብሔር። እሱ ነው ፈልገው የለም በል። በጣም መጽሐፍ ቅዱስ አስረግጦ ነው ስለ ቅዱሳን ምልጃ የሚነግርህ። አስረግጦ ማለት ነው። በቅዱሳን ምልጃ ለጠየቁ ጥያቄ መልስ አለ ወይስ የለም? አስረግጦ ነው የሚነግርህ ዳኒ መጽሐፍ ቅዱስ። አንተ እሱ ምን ይባላል መሰለህ? ፉከራ ይባላል። አለቅ። ለፉከራ ጊዜ የለን፣ ለቀረርቶ ብርሃን ጊዜ የለን። በእግዚአብሔር ቃል ውስጥ አንተ አሁን ማርያምን አማላጄ ብለህ ጸሎት ልመና የምታቀርብላት በሰማይ ያለች አማላጅ የተባለች በእግዚአብሔር ቃል ውስጥ የለችም። ለምልክት የለችም። አለ ብለን የገባው
አንድ ጥቅስ ግን የምጠቅሰው ጥቅስ የለም። አንድ ጥቅስ ማለት ነው። አንድ ጥቅስ ከማርያም ጋር በተገናኘ ልታሳየን የምትችለው ማንም የለም። ሌላ ተረኛ ኦርቶዶክስ ገብታችሁ ፎክሩ ብራዘርስ። መፎከር ነው ለማዳችሁ፣ ገብታችሁ ፎክሩ። ከፉከራ በስተቀር አንድ የሚጠቅሱት ጥቅስ የለም። አንድ ማለት ነው። ማርያም አማላጅ ናት የሚል የለም። ቃል በቃል እኮ የለም። መጽሐፉ ቃል በቃል አልተጻፈም ይላል። ለምን ተዋሻለህ? ስለ ምልጃ ቃል በቃል ተጽፏል። ቃል በቃል ቃል በቃል ብራዘር፣ ቃል በቃል ስላለ እኮ ነው ቃል በቃል የምንጠይቀ። እሺ ቃል በቃል ይከብዳችኋል፣ ትምህርቱን አሳዩን። የሉም። ቃል በቃል የለ፣ ትምህርቱ የለ ብራዘር። ቃል በቃልም ትምህርቱም እኮ ነው የሌለው በቤተ ክርስቲያኒቷ ውስጥ። ቃል በቃል ምን አይነት እንደሆነ እናሳይ። ይኸው አሁን ቅዱሳን አብረን እንለዋለን ይሄንን ቃል በቃል። የሞተው ማነው? የሞተው በኮመንት ጻፉልን። የሞተው ይልቁንም ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞም ስለኛ የሚማልደው ኢየሱስ ነው። አዮ መጽሐፍ ቅዱስ እኮ ቃል በቃል አንተ እንደምትለው የለም አለ። ይኸው እንዴ ስላለ እኮ ነው ብራዘር። ኢየሱስ ስለኔ እንደሚማልድ መጽሐፉ ነው የሚናገረው። ቃል በቃል ኦፍ ኮርስ ቃል በቃል ሳልጨምር ሳልቀንስ ብራዘር። ይሄንን ቃል ቤተክርስቲያን ምን አድርጋለች? አስክዳለች። የእግዚአብሔርን ቃል የካድከው አንተ ነህ። መናፍቁ አንተ ነህ። ከሃዲው አንተ ነህ፣ እኔ አይደለሁም። አንተ የሌለውን ያመንከው፣ ያልተጻፈልህን ያነበብከው፣ በአምላክ ቃል ውስጥ ሐሳብ ውስጥ የሌለውን ትምህርት ነው የምትከተለው። የአምላኬ ቃል ግን ቃል በቃል ስለኔ የሞተ በአብ ቀኝ የተቀመጠ ደግሞም የሚማልድ ኢየሱስ ይላል። አነሰ? እደግምልሃለሁ ብራዘር፣ እደግምልሃለሁ። እንደግመዋለን። ክብር ለጌታ ይሁን። እኛ ክርስቲያኖች ቃል በቃል አዎ አለ፣ ችግር የለም አለ። እንድገመው? አዎ እሺ እንድገመው። ምን ችግር አለ? እንድገመው እስቲ እንድገመው እስቲ እስቲ እንድገመው። ይኸው አንድ እግዚአብሔር አለ። ስንት? አንድ እግዚአብሔር አለ። በእግዚአብሔርና በሰው መካከል ያለው ምን? መካከለኛ። ምን? መካከለኛ፣ ሚዲዬተር፣ አስታራቂ፣ አማላጅ። ደግሞ አንድ አለ። ሃሌሉያ! ስንት አለ? አንድ አለ። እርሱም ሰው የሆነው ኢየሱስ ነው። በቁጥር እንዳንሳሳት፣ በስም እንዳንሳሳት ቁጭ አድርጎታል። እግዚአብሔር ስሙ ይባረክ። ግራ እንዳትጋባ፣ እንደ ኦርቶዶክሳዊ እንዳትሆን፣ እንደ ኦርቶዶክስ እንዳትሆን፣ እንደ ካቶሊክ እንዳትሆን። አንድ ነው መካከለኛው፣ አንድ ነው አማላጁ። ስም እንኳን እንዳያምታታ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው። አረ ዳኒ በጣም አበዛችሁት። እንደው እስቲ ይሄ ተሳስቶ ሌላ ቃል ስጡን። አረ እንሰጣለን ብራዘር፣ እንሰጣለን ብራዘር፣ እንጨምርልሃለን። ይኸው ጴንጤ እንደዚህ ነው ብራዘር። ይሄን ቃል ልንክደው አንችልም። ይኸው ስለ እነርሱ ስለማን? ሊቀ ካህን ስለሆነላቸው ሰዎች ስለ እነርሱ ምን ሊያደርግ? ሊያማልድ ዘወትር በሕይወት ይኖራልና፣ ስለዚህ ደግሞ በእርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። እግዚአብሔር ስሙ ይባረክ። ማን? በምልጃው ሊያድናቸው የሚችል ሊቀ ካህን ያላቸው ሰዎች ነን። ስለኛ ዘወትር የሚማልድ ዘወትር አስታራቂ የሆነ ዘወትር በኔና በእግዚአብሔር መካከል የሚቆም ሊቀ ካህን ያለኝ ሕዝብ ነን ብራዘር።
ይሄ እግዚአብሔር ቃል እኛ አርኛ እንዲ ቃል በቃል እንዴት ይጠየቃል የሚባልልን ሰዎች አይደለንም። ለምን ቃል በቃል ያለውን ቃል የካድክ እኮ ከሃዲ ነህ አንተ። አየህ አሁን የሌለውን ትምህርት እንዴት አድርገን ነው የምናምነው? በእግዚአብሔር ቃል ውስጥ የሌለውን ትምህርት በሰማይ ቁጭ ብላ ስለ ዳኒ የምትከራከር ስለ ዳኒ ጠበቃ የምትቆም ማርያም የለችም። ድካሜን ሁላ አታውቅም። ብራዘር ከየት መጣ? መድከሜን ማርያም አታውቅም። ብራዘር እንዴት ታውቃለች? ድካምህን እኮ አታውቅም ማርያም። ጉድቀትሽን እኮ አታውቅም ማርያም። አታውቅም። ከየት መጣ ታውቃለች ማርያም? በፍጹም በፍጹም። አየህ በላይ በሰማይ ድካማችንን የሚረዳ ብንወድቅ የሚገባው አንድ ሊቀ ካህን ያለ ስሙ ይባረክ። የእግዚአብሔር ቃል እንደዚህ ይላል። ይኸው ድካማችን የሚገባው ክብር ለአምላካችን ለእግዚአብሔር ይሁን። እሺ እንግዲህ ወንድሞች ሆይ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል እንድንገባ ድፍረት ስላለን በእግዚአብሔር ቤት ላይ የሆነ ታላቅ ሊቀ ካህን ስላለን ማን ስላለን? ታላቅ ሊቀ ካህን ስላለን። መቼ? አሁን እኮ ነው ባይዘው። አሁን ስለምንኖረው ህይወት ነው የሚያወራው ባይዘው። በእግዚአብሔር ቤት ላይ የሆነ ታላቅ ሊቀ ካህን ስላለን ታላቅ ሊቀ ካህን ስላለን እኔ ታላቅ ሊቀ ካህን ያለኝ ወንድሜ፣ ታላቅ ሊቀ ካህን ያለሽ መቼ? አሁን እኮ ነው። አሁን በምንኖርበት ህይወት ውስጥ ሊቀ ካህን የሌለን ሰዎች አይደለንም። እኛ ሁላችን ሊቀ ካህን አለን። በእግዚአብሔር ቤት ላይ ታላቅ የሆነ ሊቀ ካህን ምን ማለት መሰለ? አገልጋይ ነው ጌታ። ሊቀ ካህንነቱ ስለኔ ነው፣ ስላንቺ ነው። በምትወርቅበት ሰዓት ከእግዚአብሔር ጋር መታረቅ በምትፈልግበት ሰዓት እንዲህ ያለ ታላቅ ሊቀ ካህን አለ። ብራዘር ያለ ክርስቶስ ኢየሱስ አማላጅነት ዓለም ሊድን አይችልም። ይኸው ሲናገር ስለዚህ ሊቀ ካህን እንደዚህ ብሎ ነው የሚጀምረው። ባይዘው ጳውሎስ ከተናገርነው ዋናው ነገር ይህ ነው። ካወራ ነው ከተናገርነው ከነገርኳችሁ ብዙ ነገር እኮ ዘርዝሯል። ባይዘው ግን ከተናገርነው መካከል ትልቁ እና ዋናው ነገር ይሄ ነው ይልና በሰማያት በግርማው ዙፋን ቀኝ የተቀመጠ እንዲህ ያለ ሊቀ ካህን አለን ይላል። እግዚአብሔር ይባረክ። ደስ አይልም ጋይስ? በጣም እኮ ነው ደስ የሚለው። ጳውሎስ ካወራው ከተናገረው ዋናው ነገር ይሄ ነው። ምን ዋናው ነገር ይሄ ነው? ምንድነው ያ ዋናው ነገር? በሰማያት በግርማው ዙፋን ቀኝ የተቀመጠ
እንዲህ ያለ ሊቀ ካህናት አለን። ስሙ ይባረክ። ምን አይነት ሊቀ ካህን? እንዲህ ያለ ሊቀ ካህናት አለን። አየህ፣ ኢየሱስ በአብ ቀኝ ቁጭ ብሎ አዎ ሊቀ ካህን መሆን ይችላል። አየህ፣ ሊቀ ካህን መሆን ማስታረቅ፣ ከእግዚአብሔር ጋር ማስማማት የክብር መነጠቅ ጉዳይ አይደለም። እንደውም የክርስቶስ ኢየሱስ አሁን ባለበት ዋናው ነገር ይሄ ነው እያለን ነው ጳውሎስ። ምን አለን? ዳኒ ሊቀ ካህን አለ። የት? በአብ ቀኝ የተቀመጠ በግርማው ዙፋን ፊት በሱ በክብር ሳያንስ፣ ሃሌሉያ፣ ያላነሰ በክብሩ ዙፋን በአብ ቀኝ የተቀመጠ ምን አለኝ? ሊቀ ካህን አለኝ። ዋናው ነገር ይሄ ነው ብራዘር። ሃሌሉያ። ሊቀ ካህን ስራው ምንድን ነው? በእግዚአብሔርና በሰው መካከል መሆን፣ ማስታረቅ፣ ማማለድ። እንዲህ ያለ ሊቀ ካህን አለን። ይሄው ነው የሚናገር እና አይዞ ብራዘር፣ ኢየሱስ ያድናል። እሺ ዮሐንስ ሰላም፣ እንዴት ነህ? ሄሎ፣ እንዴት ነህ? እግዚአብሔር ይባረክ አለው። ክብር ለመድኃኒዓለም። መልካም ነው። እሺ ሳይ ደስ ይላል። አንድ ጥያቄ ማርያምን አማራጭ ስላላችሁ እንዴት ነው? አይ አው ጥያቄ አለ። እኔ ራስ ጥያቄ እየጠየቅኩ ነው ያለው። የጥያቄ ቀን አይደለም ዛሬ። ማርያም በሰማይ ሆና እንደምታማልድ ማርያምን አማላጅ ይላታል። አዎ በሰማይ ሆና አማላጅ እንደሆነች ታምናለህ ማርያም? አሁን ኦኬ፣ መጽሐፍ ቅዱስ ማርያም አማላጅ ናት ይላል? አዎ እንግዲህ መጽሐፍ ቅዱስ ላይ ስንሄድ ማቴዎስ 10 ላይ በጻድቅ ስም እፍኝ ውሃ የሚሰጥ ቢኖር የጻድቅን ዋጋ ያገኛል ይላል። በጻድቅ ስም ይላል የጻድቅ። ሁለተኛ ደግሞ ስለ ነዌና ስለ አላዛር ቆይ መጽሐፍ ቅዱስ አላስቀመጠም። ቆይ አንዴ ብራዘር ዘኦርቶዶክስ ብራዘር ዘተዋህዶ አንዴ አረጋገው። በሳቅ ገደልከን እኮ። ማቴዎስ 10 ላይ ማርያም አማላጅ ስለመሆኗ አይናገርም? እኔ እኮ ሰላም ነው ግንዛቤ ሰላም። ማቴዎስ 10 ላይ ስለ ነገርማ የጎደለ ነገር አለ። ስለ ነዌና ስለ አላዛር ስለ ነዌና ዛሬ ደግሞ እንመጣለን። ቆይ ስለ አላዛር ማቴዎስን ጨርስ መጀመሪያ። መጽሐፍ ቅዱስ ስለ ስለ ነዌና ስለ አላዛር ሙሉ ነገር ወደ ሙሉ ትምህርቱ እንድንገባ አሁን እንዴት መሰለ ወንድም ማቴዎስን ጨርስና የጠቀስከው ሐሳብ ማቴዎስን ጨርስና ከዛው ለፈለከው ትሄዳለህ። ወዳጄ ተደማመጥ። ማቴዎስን ጨርስ። ትልቁ ነገር በሰማይ ስላልከኝ ነው። አሁን ወደ ማቴዎስ ስለ ጻድቅ አሁን ማቴዎስ ላይ የለም። በሰማይ ስላልከኝ ማቴዎስ ላይ የለም። ሙሉ ማቴዎስ ላይ አለ ወይስ የለም? ሙሉ ሐሳቡን ማመጣልህ ከዛ ጀምሮ ነው። እኔ ግማሽም ሐሳቢውን ማቴዎስ ላይ አለ ወይስ የለም ብራዘር? ወይ ተሳስቼ ነው እና ከዛን ቀጥል። ስም እፍኝ ውሃ የሚሰጥ በጻድቅ ስም እፍኝ ውሃ የሚሰጥ የጻድቅን ዋጋ ያገኛል ይላል። ይሄ መጽሐፍ ማርያም አማላጅ ጋር ምን ያገናኛል? ታዲያ ከማርያም አማላጅ ጋር ምን ያገናኛል? ምን ያገናኛል ከማርያም አማላጅ? ጻድቁ ይለምንለታል ይላል። ጻድቅ ማለት ምንድን ነው? ጻድቅ ማለት ምንድን ነው? ጻድቁ ይለምንለታል ማለት ይላል። ጻድቅ ማለት ምን ማለት ነው? ትልቁ ነገር በክርስቶስ ኢየሱስ አምኖ የዳነ ሰው ማለት ነው ጻድቅ። በቃ ስለዚህ አንድን ነገር አንተ ዳንኤል በዳንኤል ስም ብዬ የሆነ ነገር ምን ያገናኛል? እኔ አንደኛ ምንድን ስለ ምልጃ ያገናኝ ሲጀምር ምን ያገናኘዋል ብራዘር? ምንም አያገናኝም። ምንም አያገናኝም። እሺ ስለ ነዌና ስለ አላዛር ታሪክ አለ መጽሐፍ ቅዱስ ላይ። እሺ አንተው እዛ ክፍል ላይ አንተ እንደምታደርገው ከምድር ሆኖ ወደ ሰማይ ላሉ ቅዱሳን ጻድቃን የጸለየ ሰው አለ? መታሳይ
ልክ አንተ ወደ ማርያም እንደምትጸልየው ከምድር ሆኖ ወደ ማርያም ላለ አካል የጸለየ የተማጸነ ሰው አለ? ስለ ነዌና ስለ አልዓዛር ታሪክ እንግባ በመጀመሪያ። እሺ ካለ አሁን ለጠየቅኩ ጥያቄ ካለ አንጣ፣ ችግር የለም። ምን ላይ ላውጣልህ? ይኸውልህ መጽሐፍ አንድ ነገር ምንድነው? ምን ላይ ላውጣልህ? የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 5 ላይ ጳውሎስ ምንድን ያለው? አሮጌው ትውልድ አልፏል፣ በክርስቶስ ኢየሱስ ሁሉ አዲስ ሆኗል። ይህም የሆነው በክርስቶስ ኢየሱስ ነው። የማሳረቅ አገልግሎትን በሰጠን በክርስቶስ ኢየሱስ ነው ይላል። ከክርስቶስ ጋር ታረቁ ብለን እንላለን ይላል። ስለዚህ አሁን አንድ ጥቅስ ጥቀስ ወዳጄ። ይሄንን የሚሰጠው አንድ ጥቅስ ጥቀስና ሄደን እዛ ላይ እያወራሁ ነው። የትኛውን ጥቅስ መረጥ እኮ? ይሄው አሁን እኮ እያወራሁ ነው ስለ ነዌና ስለ አልዓዛር ላውጣልህና የት ላይ ነው ያለው? ቆሮንቶስ ሰዎችን ተመልከትልኝ። ቆሮንቶስ ሰዎች ላይ ስለ ነዌ ሰዎች ነው ያለው? አረተው ስለ ነዌ አይደለም። የማስታረቅ አገልግሎትን እንደሰጠ ክርስቶስ የማስታረቅ አገልግሎትን እንደሰጠ። እሺ የት ላይ? የሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ምዕራፍ 5 ላይ ማለት ነው። ምዕራፍ 5 ላይ እሺ፣ ምዕራፍ 5 እሺ፣ ቁጥር ስንት? ቁጥር 5 ላይ ቁጥር ስንት? ምዕራፍ 5 ላይ ምዕራፍ 5 ላይ ነው ያለው። ቁጥር 1 ጀምራ አንብበው። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር ስንት? ከአንድ ጀምራ አንብበው። ቁጥር ስንት ወንድም አለ? ከአንድ ጀምሮ ብዙ ነው ብራዘር፣ አያወራም። እያነበብልን ከርም ወይ ማርያም። አሁን ማርያም እንደው እድል ተሰጥቷት ብታይ ብትሰማ እንዴት እንደምትችል አስቡ። ቁጥር ስንት ላንብብልህ ብራዘር? ካህን ነህ ግን ወዳጅ ቤተክርስቲያኒቷ ውስጥ አገልጋይ ነህ? ዮሐንስ ተቋረጥኩ እንዴ ብራዘርስ? ተቋርጫለሁ እኔ አለሁ እኔ ያለው። እሺ ዮሐንስ ተቋረጠው። ዮሐንስ እንደው በማርያም ይሁንብህ። ዮሐንስ እሺ ኔትወርክ ይሆናል ብለን እናስብ። ጠይቡን እናስብ። ሌላ ኦርቶዶክሳዊ እኔ አሁን ኦርቶዶክሳውያን መመለስ ነው ያለባችሁ። ባይዘው ኦኬ፣ ወደ እግዚአብሔር መመለስ ነው ያለባችሁ። የጌታን ቃል ትታችሁ በሰው ትምህርት ነው የተወጠራችሁት። ኦኬ፣ የእግዚአብሔር ቃል ውስጥ የሌለ ትምህርት ነው ይሄ ትምህርት። በሰማይ ያሉ ቅዱሳን ጻድቃን አማላጅ ናቸው ብላችሁ የምታምኑት እናንተ ናችሁ። የእግዚአብሔር ቃል አያስተምርም። በእግዚአብሔር ቃል ውስጥ የለም። አይዞህ ብራዘር፣ አይገርምም? በእግዚአብሔር ቃል ውስጥ ይሄ የሰው ትምህርት ነው። ሀብቴ ይሄ የሰው ትምህርት መሆኑን አላወቅም። የሰው ትምህርት ስትለኝ አልገባኝም። የእግዚአብሔር ቃል የማያውቀው ትምህርት ነው። ጀነራላይዝ ማድረግ አይከብድም። ዳኒ ካለ አሳየኝ። የእግዚአብሔር ቃል ውስጥ ካለ ማለት ኤቭሪቲንግ የሚጻፈው ነገር ለአንድ ቸርች ስፔሲፊክ አድርገህ ጀነራላይዝ ማድረግ እውነት ለመናገር ያህል አንተንም
ትምህርቱ ካለ ይሄው በብሉይ ኪዳንም በአዲስ ኪዳንም ምድር ሰጣለሁ። በሰማይ ሆኖ የሰው ልጆችን ጸሎትና ልመና የተቀበለ ሰው ካለ ስጠኝ። በብሉይ ኪዳንም በአዲስ ኪዳን እድል ሰጣለሁ። እኔ ደግሞ ማለት ያንን ዲፌንድ ከማድረጌ በፊት ለአንተ የምጠይቀው ይሄኛው የቤተክርስቲያኒቷ መሰረታዊ ሌላ እድል የለም። የማርያም ጉዳይ ለቤተክርስቲያን ዶግማ ነው። ሎጂካል እንሁና። የማርያም ጉዳይ ለቤተክርስቲያን ዶግማ ነው ብራል ካላፈርክበት ወሰደ ካኒዩ ሾሚ ዛት በቃ ካኒዩ ሾሚ ዛት በቃ ዛት ነገረ ማርያም ለቤተክርስቲያን ዶግማ አይደለም። እንደዛ ሚላ አላነበ ወኔ ባለኝ ንባብ ይቅርታ አድርግልኝና እንደዛ ሚላ አለማንበባችሁ ነው ብራዘር፣ አለማንበባችሁ እኮ ሲጀምር ጉድ እኮ ብታሳየኝ ደግሞ ሴንተር የቤተክርስቲያኒቷ ሴንትራል ዶግማ ነው ነገረ ማርያም የሚል ካሳየኝ እኔ አውድ ቢ ሃፒ ባይ ለመማርና ለመቀየር ነው ለመናገር። ቤተክርስቲያናችሁ ዶግማዬ ብላ ሰፍራ ያስቀመጠችበት መጽሐፍ የለም ሲጀምር። ለምን ኤቪደንስ ቤዝድ አትሆንም? መረጃ ትጠይቃለህ አይደል? ለምን ኤቪደንስ ቤዝድ አትሆንም? ማለት እኔ ማለት ፕሬዠር አድርገህ ለማሳመን ካላሳየኝ እኔማ የለም እያልኩ እኮ ነው። አንተ ነው አይደል ማለት የሌለ ነገር እንዴት ትጠይቀኛለህ ታዲያ? በርደኖ ፕሩፍ ያለ አንተ ነው ያነሳው አይደል? የሌለ ነገር እንዴት ትጠይቀኛለህ? ሐሳቡን አንተ ነው ያነሳው። የሌለ ነገር እንዴት ትጠይቀኛለህ ታዲያ? የሌለ ነገር አሳየኝ እንዴት? አንተ የሌለ ነገር ለምን ታነሳለህ እኮ ነው። እኔ አሁን የአንተን አኩዜሽንስ ምንድነው ያለው ቤተክርስቲያኒቷ ውስጥ? እስኪ የአንተን አኩዜሽን ለምን ኤቪደንስ ቤዝድ አትሆንም እያልኩ እኮ ነው። እኔ አላነሳውም እኮ ላነሳሁት ነገር ቢሆን እኔ ነኝ የማሳየት ግዴታ ያለብኝ። በርደኖ ፕሩፍ አሁን አንተ ነው ያለብህ። ነገረ ማርያም የቤተክርስቲያኒቷ ሴንተር ዶግማ ነው የሚል መሰረታዊ እምነት ነው የሚል ብታሳየኝ ደስ ይለኛል። እውነት ለመናገር ቤተክርስቲያን ያላትን ነገር መጀመሪያ አወቅ። እኔ ያነበብኩት ልንገርህና ይሄ በቀላሉ ጉግል ላይ ሰርች አድርገህ ያወራው ነው። አትደረብ። እኔ የቤተክርስቲያኒቷ ዶግማ በሶስት ነገር ላይ እንደተመሰረተ አትደረብ ወዳጅ። ቤተክርስቲያኒቷ ዶግማዬ ብላ ሰፍራ የሰጠቻችሁ አንድ ነገር የለም። አንድ ነገር እደግመዋለሁ። ዶግማዬ በዚህ ነገር ነው የተመሰረተው የምትለበት አንድ ማስረጃ የለም። አንድ ማስረጃ ማለት ነው። አንድ ማስረጃ የለም። የተሰፈረ ነገር መች አላት ነው ቤተክርስቲያን። የቅዱሳን የጻድቃንና የቅዱሳን የቃል ኪዳን ጉዳይ ለቤተክርስቲያን ወሳኝ ነው። አንድ ኦርቶዶክሳዊ በጻድቃንና ቅዱሳን ቃል ኪዳን ማመን አለበት። ካላመነ ጥሩ ጴንጤ ነው እንጂ ኦርቶዶክስ መሆን አይችልም። ብራዘር ማርያም እንደምታማልድ አንተም ታውቀዋለህ። ያለ ማርያም አማላጅነት ዓለም አይድንም እያለች በመድረኳ ላይ የምታገለግለው ማለት ኦርቶዶክስ ናት፣ ጴንጤ አይደለም። ያለ ማርያም አማላጅነት እኮ ዓለም አይድንም ብላ እኮ የምትሰብክ እኮ አገልጋይ የሞላባት ቤተክርስቲያን ናት የያዝከው። ወራጅ ለምን ትካካዳለህ? አይ ዳኒ እኔ ማስረጃ አለኝ ዶግማችን ይሄ ብቻ ነው የምትል ካለ አውጣና አሳየኝ። ይቀበላል ብራዘር፣ አውጣና አሳየኝ። ይቀበላል። አፍጥን ነው ሀብቴ፣ እየጠበቅኩ ነው ያለው ዳኒ። እኔ ሁሉን ለመናገር ያህል በመዳረቅ አላምንም፣ በምክንያት አምናለሁና እኔ አንተ ሐሳብህን የመግለጽ የመክሰስም ሙሉ መብት አለህና ግን አንተ ቤተክርስቲያኒቷ እንደዚህ ብላ አታምንም ብለህ ስታወራ የነበር አንተ እኮ ነው። እኔ ያነሳው እኮ የለኝም እኮ እኔ እርግጠኛ ሆነ ስታወራ ገርሞኝ ነው ባይዜ ማለት ማስረጃ ነው። እኔ ነገር ማርያም የሚል በንባቤ የለም። አንተ ግን አንተ እንደዚህ ብለው ነው የምታምነው ብለህ ስላነሳ ማስረጃ አንተ ያነሳው ዳኒ እኮ አሁን እኔን በይሄ ማለት ኢንፍሉዌንስ በማድረግ እኔ የምቀይረው ነገር የለኝም። አንተ ነው ያነሳው ነው ሐሳቡን በዚህ ማስረጃ ነው የጠየቅኩ አንተን ቤተክርስቲያኒ ዶግማዬ ይሄ ነው ብላ ሰፍራ የሰጠቻለ ብራዘር እኔ ጠየቅኩ አንተ ነው አይደል? ቤተክርስቲያኒቷ እኔ አሁን ለኔ እኮ ይቀልኝ ዶግማ ነው ብለህ ስታወራ የነበረው አንተ እኮ ነው። ሶ ዩ ሃቭ ዘ በርደን ኦፍ ፕሩፍ ማለት ነው። አይዞ ብራዘር፣ እሺ እንደዚህ አይ ዶንት ኖ እኔ ሶ አንድ ችግር የለም። ቆይ አንድ የመወያየት ሂደትና ህግ ላይ ራሱ መወያየት ያለብን ይመስለኛል። ችግር የለም እንደማመጥና ይሆንና አይ ዳኒ ልጁ በጣም እንትን ያ ነውና አይ ቲንክ አቅም አጥሮታልና ተረዳው። ዝም ብሎ ነው እንትን የሚለውና ተረዳው ዳኒ ሻዬ ፕሊዝ። እሺ ወንድም ተረዳዋል። ይሄው እንደዚህ እናድርገው፣ ቀለል እናድርገው። አንድ ኦርቶዶክሳዊ የማርያምን ምልጃ ክዶ
ኦርቶዶክስ ሆኖ መቀጠል ይችላል? በደንብ ስሙ ኦርቶዶክሳውያን። ማርያም አታማልድም ብሎ ኦርቶዶክስ ሆኖ መቀጠል ይችላል? አብትሽ እየጠበቅኩ ነው ያለው። አንድ ኦርቶዶክሳዊ ማርያም አታማልድም ብሎ አምኖ ኦርቶዶክስ ሆኖ መቀጠል ይችላል? It depends on የምልጃው አይነት ማለት ነው። ማለት ምልጃ ሲባል ያው ሰዎች በፈለጉት መንገድ ኢንተርፕሬት ስለሚያደርጉ ነው እንጂ የምልጃ አይነቱ ወሳኝ ነው። የሳልቬሽን ምልጃ ቤተክርስቲያኒቷም ታምናለች ብዬ አላምንም እኔ ሰዎችን ከኃጢአታቸው ለማስታረቅ። ስለዚህ አይ ኮንቴክስቹዋላይዝ ብናደርግ አሪፍ ነው ብዬ ነው። የትኛው ምልጃ ነው እያወራ ያለው ማለት ነው። ስለዚህ ቤተክርስቲያኒቷ የማትደራደርበት እና ኮምፕሮማይዝ የማታደርገው ምልጃ የክርስቶስ የሰው ልጅ ያዳነበትን መንገድ እያወራኝ ከሆነ ቤተክርስቲያኒቷም እንደዛ ብላ እንደማታምን ነው ያለኝ መረጃ የሚያሳየው። እና ኢት ዲፔንድስ ኦን የጠየቁት ጥያቄ ማርያም አታማልድም ብሎ አትደበቅ ብራዘር። ማርያም አታማልድም ብሎ አንድ ኦርቶዶክሳዊ አምኖ ማርያም አታማልድም ብሎ ኦርቶዶክሳዊ አምኖ ኦርቶዶክስ ሆኖ መቀጠል ይችላል? ዳኒ ሰምተኝ ከሆነ እኔም የምልጃው አንተ እያወራ ያለው የምልጃው አይነት ነው የሚወስነው እያልኩ እኮ ነው። ምናልባት ተረድተኝ ከሆነ እኔ ስለ ሳልቬሽንስ ምልጃ ከሆነ ማለትም የሰው ልጅ ከማዳን አንጻር የተደረገውና ቤዛነት እያወራኝ ከሆነ ቤተክርስቲያኒቷም አሁንም ማርያም ነው የሰው ልጅ ያስታረቀችው ብሎ የሚያምን አይመስለኝም። እና የትኛው ምልጃ ነው እያወራ ያለው ነው? አይዞ ብራዘር ኦርቶዶክስ ማርያም ታማልዳለች ብሎ ያምናል አይደል? which ምልጃ አንተ ይሄን ክላሪፋይ ልታደርግ ትችላለህ? which ምልጃ ክላሪፋይ ልታደርግ ትችላለህ? የትኛው ኦርቶዶክስ አለኝ የምትለው ምልጃ በማርያም ነው? ኦኬ ኦርቶዶክስ አለኝ የምትለው የማርያም ምልጃ ሰው ክዶ ኦርቶዶክስ ሆኖ መቀጠል ይችላል? አይችልም በሏት። እኔ እኮ አሁን እኮ መልስ እንዳልመልስልህ ራሱ ስለ የትኛው ምልጃ እያወራህ እንደሆነ እኮ አልገባኝም። እኔም እንድመልስልህ ወይ ደግሞ እንድታስረዳኝ በደንብ ቱ ዘ ፖይንት ብታደርግ ደስ ይለኛል ዳኒ። እሺ ኦርቶዶክስ የማርያም ስንት አይነት ምልጃ ነው ያላት? ሶስት በለው። እሺ ሶስቱን ይንገረንና ሶስቱንም ኦርቶዶክስ ተስፋ ማርያም ሶስቱን ልናገር ነሽ። ሶስት ነው ምልጃ ያላት ማለት ነው። እሺ ምንድን ነው ተስፋ ማርያም? እሺ ተናገር። የመጀመሪያው የአምልኮት ለፈጣሪያችን ለመድኃኒታችን ለኢየሱስ ክርስቶስ የሚቀርብ ነው። አምልኮት ነው። የአክብሮት የጸጋ ነው የሚቀርብ። ምልጃ ማለት ነው። ስግደት አላልክም እንዴ? አሁን ወይኔ በላቸው ለምን ታስጨንቀዋለህ እንደዚህ? እስኪ እሱን ተውና ከኔ ጋር ብቻ እናውራ። ተው እሱን ለምን አስጨነቀ? ወንድም ተጨነቀብህ? አዎ እናንተ ተረጋግታችሁ አስጨነቃችሁት እኮ። አሁን እኛ በማርያም ድነናል አላልንም። በማርያም ግን በጸጋዋ አንተ እናትን ትወዳለህ ዳኒ? እናትን ትወዳታለህ? ቆይ ተስፍሽዬ ቆይ አንዴ እንመጣለን። ተስፍሽዬ ቆይ ሀብትዬ ሶሪ እኔ ላስጨንቅህ ፈልጌ አይደለም፣ ግን ፕሊስ አትጨንቅ እሺ። ሪላክስ አድርግ። ኧረ በደንብ ሂድብኝ
በደንብ ሂድብኝ ብራዘር፣ በደንብ ሂድብኝ። ያው ስለማታውቀኝ በደንብ ሂድበት። በዚህ የምታሸማቅቀው ማለት ሰዎች ይኖራሉ ብለህ ያ ደግሞ ባይብሊካል ከሆነ ዩ ካን ጎ በደንብ እሰማሃለሁ፣ በደንብ ማለት ነው። ወንድምህ ነው። ስለዚህ ልትረግጠኝም ትችላለህ። ኢትስ ኦኬ። ወንድምህ ነው። አይ ማለት ሰዎችን አሸማቀህ የምታገኘውና ተዘባብተህ የምታገኘው ማለት ጽድቅ ካለ በደንብ እረዳሃለሁ፣ በደንብ እረዳሃለሁ። ወንድምህ ነው ያለ፣ ወንድምህ ነው ያለው። ተጨንቋል ያለ ወንድምህ ሶ እንደተጨነቅ ወንድምህ ከተረዳ እንዳስጨነቀ ይሄ ሁሉ ባይዜ ይሄ ሁሉ ወንድምህ ነው ያለው። አሁን እኮ ለወንድምህ እኮ ነው ብራዘር። ይሄ ሁሉ ትምክህት እንደሚያስፈልግ ንገረው። እሺ ለወንድምህ ኦርቶዶክሳዊ ወንድም እኮ ነው እንደዛ ያለ ብራዘር። ኢትስ ኦኬ ባይዜ ጥሩ ኮንክም ሰማሃለሁ። ምናልባት ሰዎችን አሸማቀ ደግሞ ምናልባት የተሻለ ያወቅ ከመሰለ ኢትስ ኦኬ። አሁን መቀጠል ትችላለህ። ሰማሃለሁ። እንዳትሸማቀቅ እኮ ነው እያልን ያለ ነው። አይዞህ እኮ ነው እያልን ያለ ነው። አብትሽ አይ እኔም ማሸማቀቅ ይሞክር እያልኩ ነው። እኔም ማሸማቀቅ አይችልም፣ ግን በዛ መንገድ እሱ ጥሩ ነገር እያደረገ ወንጌልን እየሰበከ ከመሰለው ኦርቶዶክሳዊ ነው ወንድም፣ ጴንጤ አይደለም። አብትሽ እሱ ኦርቶዶክሳዊ ነው ወንድምህ እኮ ነው፣ ጴንጤ አይደለም። ስለዚህ ኦርቶዶክሳዊ ሆኖ ነው ማለት ነው የሚያሾፈው ማለት ነው። አሪው ሲሪየስ እያሾፈ እኮ አይደለም፣ የምሩን እኮ ነው። ጌታን ኦርቶዶክስ ነው፣ እኔ አይደለም። ጴንጤ እኮ አይደለም ልጁ፣ ኦርቶዶክስ እኮ ነው። ኦኬ አይ ስለዚህ ቤተክርስቲያን ኦርቶዶክስ ሆኖ ስለዚህ ምንድነው? ስለዚህ ከኔ ጋር ማለት የኔን ስታንስ እየደገፈ ነው፣ ኦርቶዶክስን ዲፌንድ እያደረገ ነው። እሱም ቢነግረንና ደስ ባለኝ። እኔም አብትሼ ማለት በቃ ወደ ፖይንቱ እንምጣ። እሱም ከሆነ ኦኬ እውነት ለምን እንዲስተካከል ነው ዋናው እኮ። አንተ ወንጌላዊ ስለሆንክ እሱ ኦርቶዶክስ ስለሆነ እኮ አይደለም የኔ ስታንስ የሚለያየው እኮ ተመሳሳይ ነው። ስህተት የሆነ ነገር ስህተት ነው ወሬቨር ቢሆንም ማለት ነው። ሰው ባይዘው አይዞ ሲል እሺ ነው የሚባለው። ቀላል እሱ ይሻላል። የታመመ ሰው መፈለግ አለበት። አንተ አይዞ ለማለት እኮ ሰውየው መታመም፣ መጎዳት፣ መቸገር፣ ድጋፍ መጠየቅ አለበት አይደል እንዴ? እንደ ሰው የተቸገርክ ስለመሰለው መልሳት የተጨነቅክ ስለመሰለው። ኦኬ አሳምሽን ከሆነ አሳምሽን እንዲያስተካክል ንገርልኝ። እሺ እንዲያስተካክል ለመማር ነው እማራለሁ። ሰዎች ምናልባት ለቆሙለት ዓላማ ምናምን በየትኛው መንገድ ቢሄዱ እሰማለሁ። ኦኬ ምንም ችግር የለውም። ምክንያቱም እኔ የውጪ ወንድምህ ነው። እኛ በወንድሞች መካከል አንገባም። በወንድሞች መካከል አንገባም። ራሳችሁ ጨርሱት። ግን አንተ ወንድሜ ነህ። ግን እውነት ለመናገር እሰይ ጥሩ ጥሩ አንድ ስቴፕ ይቀራል እንጂ ችግር የለም። ሶ አሁን ወደ ሐሳቡ እኔ ኢየሱስ እንደዚህ እንዳላለኝና ለኔ ብሎ የሞተው ኢየሱስ እንደዛ እንዳልሆነኝ ካወቅኩኝ አንተም ይገባል ብዬ አስባለሁ። አንተ አይደለም ዲሳይድ የምታደርግልኝ። you are not the one who judge my faith። አብትሽ አይዞህ ብራዘር አይዞህ። ትልቅ እንትን እያየሁ ነው ግን አይዞህ ልሃል። እሺ ኦርቶዶክስ ስንት አይነት የማርያም ምልጃ አላት? ጥያቄ ነው። እዚህ ላይ ብዙ ልመልስ ልምችል እውነት የማላውቀው ነገር ላይ አልቀባጥርም። እኔ እውነት አውቃለሁ ብዬ ስንት 10 ቦታ አረግጠልህምና እኔ ቅድም ኮሜንት ከስር ጽፌ ነው ያስገባኸኝ ስለ ኦርቶዶክስ ያላትን ስታንስ በምልጃ ላይ እኔ እርግጠኛ ሆኜ የማላውቀውን ነገር ባይዜ አውቃለሁ ብዬ ውስጥ አልገባም። ምክንያቱም እኔ ተማሪ ነኝ። እኔ ቤተክርስቲያኒቷ ወክዬ እንድናገር ምናምን የተፈቀደልኝ ሰው አይደለም። ባይዜ እውነት ለመናገር ይሄንንም ባሳከል ደስ ይለኛል። እኔ እንደ ሰው ነው ባይዜ ቅድምም በዚህ መንገድ የሚሰበክ ወንጌል የለም ብዬ ነው ኮሜንት የጻፍኩልህ ቅድም እንጂ አንዴ አይዞህ አሁን አትሽበቅ። ከሌለ እኔ የጠየኩት ጥያቄ ከሌለ መልስ የለም። በቃ ሌላ ነገር ላይ አታወራ። ሶ አያውቅም አብትሽ አያውቅም፣ ግን ኦርቶዶክሳዊ ነው። ኦኬ እኔ ክርስቲያን ነኝ። ስለዚህ የማያውቀውን ክርስቲያን ነኝ። ቅድም ዳኒ ክርስቲያን ነኝ እኔ። ኦርቶዶክስ አይደለም ክርስቲያን ነህ? እኔ እስካሁን ስፔሲፊክ ቅድም ስለ ዲኖሚኔሽን እኮ ነው የጻፍኩት እኮ እንጂ እኔ ኦርቶዶክስ ነኝ አላልኩም። ግን ራሱን ክርስቲያን የሚል ተቋም እስካለ ድረስ ሌሎች ደግሞ ክርስቲያን ነኝ የሚል አካል አይዞህ በቃ አይዞህ። ከዚህ በላይ ላስጨንቅህ አልፈልግም። በቃ ኦርቶዶክስ ስትሆን ትመጣለህ። አብትሽ ኦርቶዶክስ ሆኖ ስለ ያ ወንድምነት ይሄ ልጅ ሁሉ ጊዜ እንደዚህ ነው። ሌላም ጊዜ ካስገባው the same thing ነው የምታገኘው። ኤቭሪዌር ነው እንደዚህ አይነት እንትን ያለውና
አልገባኝም፣ እየተማርኩ ነው እማራለሁ ያው የጨነቀው እንደዚህ ነው የሚሆነው ምናምን ነገር ነው እና አንድ ስታንድ ላይ ላይክ እንትን ብሎ አይደለም የሚለውና እኔ ተቅበዝብዟል ብራዘር። መቅበዝበዝ ከጀመረ ኦልሞስት አሁን የምሬ ነው የምለው ኦልሞስት እኔ ከበኩት ጊዜ ጀምሮ ራሱ 6-7 ወር አይሆንም እንደዛ ምናምን ነገርና ጀስት ቁጭ ብለህ በቃ አንብብ፣ አትግባ ወይም ደግሞ አትግባ ለመውገት እንዳትሞክር። ቁጭ ብለህ አንብብ፣ አጥና። ከዛ በኋላ ደግሞ የሆነ ቤተ እምነት ሆነ ና ከዛ የዛን ቤተ እምነት ትምህርት ስለሆነ ወክለህ የምትመጣው ግን ለማውራትም ይመቸናል እና እንደዛ አድርግ ብራዘር። ቴንክ ዳንሻዬ። እሺ እንግዲህ ኦርቶዶክስ ነኝ ብሎ ጀምሮ ኦርቶዶክስነቱን ክዶ ሲሄድ ሰው ስናይ ጥሩ ነው እና አይዟችሁ ጋይስ አይዟችሁ። እሺ ዳጋ ነው የሚለው አይም ሶሪ እንዴት እንደሚነበብ አዎ አንዳንድ ሰዎች የማይገባችሁ ነገር አለ ብዬ አስባለሁ። ኦኬ ምንድነው እሱ? አንዳንድ ሰዎች ኦኬ ዳንጋ ቤተ እምነቷ እንዳትሰደብባቸው ስለሚፈልጉ ነው። ምን ማለት ነው? አላቅም የሚሉት ሪሊ ስለማያውቁም ማለት ነው። መልስ እንደሌላት ቤተክርስቲያኒቷ መልስ እንደሌላት ሰው እንዳያስብ ስለሚፈልጉ እንግዲህ ሊትራሊ የሰው ኦርቶዶክስ ነው። ከዚህ በፊት ተወያይቶን ያውቃል። ኦርቶዶክሳዊ መልሶችን ሰጥቶን ያውቃል። እና እኔ ኦርቶዶክስ አይደለሁ ምናምን ሲል ሚስ እንዳታረጉት። ሊትራሊ ኦርቶዶክስ ነው፣ ግን ያው መልስ የሌላቸው ጉዳይ ሲያጋጥማቸው ነው እንደዛ እያወራሉት። ኦኬ አንዳንድ ሃይማኖተኞች ስላሉ ማለት ነው። አይዟችሁ እንላለን። ኦኬ ኢየሱስ ክርስቶስ አንድ ቀን ይደርስላችኋል። የኛ ዓላማችን ምንድነው? እሱ ሰው መልስ እንደሌለው እንዲረዳ ጭምር ነው። ያለበት ቤተ እምነት መልስ እንደሌለው ከእግዚአብሔር ሐሳብ የጎደለ ሐሳብ ያመነ እንደሆነ እንዲረዳ ጭምር ነው። ባይዘው መረዳት ስላለበት ሰው እንደዛ ማመን ማየት ስላለበት ኦኬ ብዙ ጊዜ መልስ እንዳለው ትክክል እንደሆነ ነው የሚያስበው ይሄ ሰውና መልስ እንደሌላቸውም እንዲያዩ ነው ዋናው ዓላማችን። ሰው ማሸማቀቅ አይደለም፣ ግን መልስ እንደሌለም እንዲረዱት ያክል። ይሄ ከንቱ የሆነ ትምክህት አለ አይደለ? ሃይማኖተኝነት ያ መሰበር አለ። ጌታን የጋረደባቸው ሃይማኖተኝነት አለ። ኢየሱስን የደበቀባቸው እውነቱን እንዳያውቁ የሚያረጋቸው እዚህ ውስጥ የተቀበረ ከፍ ያለ በወንጌል ላይ የሚነሳ ትምህርት አለ። ያ ትምህርት ነው መሰበር ያለበት። ያ ምሽግ ነው መሰበር ያለበት። እኔ አላነበብኩም እንጂ ቤተክርስቲያኒቷ መልስ አለው ይላሉ። እሱ ትምክህት ነው እንዲሰበር የምንፈልገው። አሁን ቁጭ ብሎ እዚህ ሲሰማን ሰው እንትና ይመልስልኛል ብሎ የገባው ተስፋ ያደረገው ሰው መልስ እንደሌለው ሲያቅ እታች ያለው ሰው ምን ብሎ ነው የሚያስበው? እሱ እንኳን ገብቶ ይህንን መመለስ አልቻለም ብሎ ውስጡ ያለው ትምክህት ምን እያለ ይሄዳል? ለወንጌል እውነት እየተንበረከከ ይሄዳል። ከፍ ያለውን የትኛውንም የሰው ሐሳብ እናፈርሳለን በወንጌል እውነት ማለት። ስለ ምልጃ ቅዱስ ያነሳ ያ የማርያም ምልጃ የዘላለም ሕይወት ከማስገኘት አንጻር ነው የሚወራው እዚህ ቤት። በነገራችን ላይ መሀል ላይ ገብቶ ምናምን ብቻ አይደለም ለምኝኒ ሳይሆን ላይክ ከምን አንጻር ነው ብሎ ላለው ነገር ከሁሉም አንጻር ነው። ከአንድ ነገር ብቻ አይደለም፣ ከአንድ ሳይድ ብቻ አይደለም። ኦኬ ዓለምን ከማዳን አንጻር ለዓለም ወይ ያባከው የተወሰነ ደቂቃ ዞር ነውና መመለስ ያለብኝ ስልክ ስላለ አለ አይደል? እሺ አባሽ እሺ አለ። እሺ ጸጋ ይብዛላችሁ፣ ሁላችሁንም ሰላም ብያለሁ። ኤኒሃው ግን ሀብትሽ ወደ እምነት እሺ፣ እንዴት ናችሁ? ወይ ኤርሚ ሚውት አድርግ ዳኒሻ፣ ሚውት አድርግ ዳኒ። እሺ ምንድነው እሱ? ሰላም ለእናንተ ይሁን ብዬ ነው። ስለ ማርያም ምልጃ ስታነሳ ብራዘርዬ ከምን አንጻር ነው አትልም? በቤተክርስቲያኗ ማለት ነው የሚታመን እምነት አለ። ያ ማለት ምንድነው?
በነገረ ማርያም ተጽፎ እናገኛለን። ማርያም ምልጃዋ ዓለምን ከማዳን ጋር በተያያዘ እንደሆነ ማለት ነውና ስለዚህ ከዚህ አንጻር ነው ከዚህ አንግል ነው ተብሎ ሊብራራ አይችልም። የሆነ ሳይድ ለክ እንዲህ አድርገህ ማውራት አትችልም ነው ባጭር አማርኛ። ለማንኛውም እሺ ጄሚ ሰላም ነው? ሰላም ሰላም ወንድሜ ሁሉ ሰላም፣ እግዚአብሔር ይመስገን። ወንድምነት እንኳን ደህና መጣ። እንኳን ደህና ቆያችሁ። ከየት ቤተ እምነት? እኔ በጌታ ነኝ ከፕሮቴስታንት። እሺ አባኩ እሺ ተባረክ። እሺ ሃኒ ሰላም ላንቺ ይሁን። ሰላም ላንተ ይሁን ወንድሜ፣ ጌታ ኢየሱስ ይባርክ። እኔ በወንጌል ማምን ሰው ነኝ። ተባረክ። እሺ እሺ ተባረክ። እንኳንም አመንሽ። ግን ኦርቶዶክሳውያን እንዲገቡ ስለምንፈልግ ኦርቶዶክሳውያን ካላችሁ ግቡ፣ 2 ቁጥር ጻፉና ምናልባት ከነሱ ጋር ስለዚህ ስለምልጃ ጉዳይ እንድናወራ ማርያምን በተመለከተ ማለት ነው። ኦኬ ዳንጋ ሰላም ላንተ ይሁን። እኔም ጌታ ይባርካችሁ። እኔም በጌታ ነኝ። ሀሳባችሁ በጣም ደስ ስለሚለኝ ነው ሁልጊዜ። እግዚአብሔር ይባርካችሁ፣ እንወዳችኋለን። እስቲ ኦርቶዶክሳውያን ያላችሁ በጌታ የሆናችሁ ወንድሞቻችን አትጉ ፕሊስ። በተቻለ መጠን አንድ አይነት እምነት ስላለን ባንገባ ባለመግባት ብንተባበር አብረን ብናገለግል። ተባረኩ። ኦሰር አባ ኦሰር ሰላም ነው? አሰር አባ ነው? እግዚአብሔር ይመስገን። እሺ እንኳን ደህና መጣ። ሰላም ላንተ ይሁን ብራዘር፣ እንዴት ነህ? አሰረ ሰላም እግዚአብሔር ከሁላችን። አይሰማም? አሁን ይሰማል ይሰማል። ድምጽ ይሰማዎታል? ኦኬ እሺ እንኳን ደህና መጡ። ኦኬ እየቆየ ነው መሰለኝ ድረስ ያፈረ ትልቅ ሰው ናቸው። ድምጻቸው እንዴት ነው? አሃ እሳቸው እኮ ታውቂያለሽ ቀስ ብሎ ነው ድምጽ የሚደርሳቸው መሰለኝ። ተፈጥነው አይመልሱም። አይ ሁሉም ሰው እኛ እውነትን ፈልገን አግኝተናል። እውነት እሱ ክርስቶስ ነው። በላይንዬ ያላገኙት ይፈልጉታል። ቢካዝ ነፍሳቸው ሁልጊዜ ስለምጠይቃቸው ሁልጊዜ ስለሚያስጨንቃቸው ስለምታስጨንቃቸው then ስቲል በመፈለግ ውስጥ አሉ። እኛ ግን ነፍሳችን እረኛዋን አግኝታለች፣ ማረፊያዋን አበጅታለች፣ እውነትን አግኝታለች እና እኛ የምንፈልገው እውነት የለም፣ እውነት እኛ ውስጥ አለ። ክብር ለጌታ ይሁን። አስገባው በቃ እሺ። ትጂ ገባኩ። አሰረ ሰላም ለእርሶ እንዴት ኖት? እግዚአብሔር ይመስገን። ኦኬ እንትን ድምጼ ማለት ወዲያው ነው የሚደርሰው እሱ ጋር የኔትወርክ ምናምን ችግር ካለ ለማለት ፈልጌ ነው። ምናልባት እየዘገየ እንዳይሆን። እሺ እንኳን ደህና መጡ። ከየት ቤተ እምነት ይሰማል አሁን? ዲያግ እሺ ከየት ቤተ እምነት ኖት? አሜን እንኳን ደህና ቆዩ። ትናንትና ገብቼ ነበር። እኔ ኦርቶዶክስ ነኝ። ኦኬ እሺ ደግ እንግዲህ የማርያም ምልጃ መጽሐፍ ቅዱሳዊ ነው ብሎ ያምናሉ?
እሺ ማርያም አማላጅ ስለመሆኗ ከመጽሐፍ ቅዱስ ማስረጃ ያሳዩኛል ምናልባት? እሺ ምልጃ ማለት መጀመሪያ ምን እንደሆነ ልታብራራው ትችላለህ? ችግር የለም። እርስዎ እንደፈለጉ አድርጎ ያብራሩና ብቻ ማርያም አማላጅ መሆኗን ከመጽሐፍ ቅዱስ ማስረጃ ያቅርቡልኝ። ችግር የለውም። እንዴ እንረዳዳ በእንትና ወይ ማርያም አማላጅ መሆኗ አይሰማም። እንትን ማርያም አማላጅ መሆኗ ብቻ አይደለም፣ ለአንድ ሰውም አይደለም፣ ለዓለም ለሚኖር ሁሉ አማላጅ ናት። እንዴት ብትለኝ ለዓለም ሁሉ ኦኬ፣ የቅዱሳን ህብረት አለ። አዎ ለቅዱሳን ህብረት አንድ የክርስቶስ ቤተሰብ ወይም ደግሞ የክርስቶስ አካል የሆነ ሰው አንዲች ህብረት አለች። ይቺ ደግሞ ቤተክርስቲያን ናት። ይቺ ቤተክርስቲያን ዘምድር ስራው ይሃ ወሰማያ ጽቃ ትባላለች። ግን ድምጽ ይሰማል አይደለም? አዎ። ግን እርሶ የሚያወሩት ነገር ከዚህ ጋር ምን አገናኘን? አሁን ስለ ቤተክርስቲያን አይደለም የጠየቁት? ቆይ አንዴ እንዴ ስለ አካሉ አይደለም የጠየቁት ለማርያም ምልጃ አምናለሁ ብዬ ስሎት አዎ አምናለሁ አሉኝ። which የሚያምኑ ከሆነ ከመጽሐፍ ቅዱስ ማስረጃ አምጡልኝ ብዬ አልኩት። እርሶ ደግሞ ይሄው ማስረጃ ብሎ ከመጽሐፍ ቅዱስ ማስረጃ ነው ማምጣት ያለቡት። ግን ስለ ቤተክርስቲያን ምልጃ ማለት አንድ ነገር ልንገርህ። ምልጃ ማለት እኮ ጸሎት፣ ምስጋና እንደ አዳምጥ እንጂ ምልጃ ማለት እኮ ጸሎት፣ ምስጋና ወይም ደግሞ ልመና ማለት ነው አይደለም? ምልጃ ማለት ጸሎት ነው እንዴ? ምልጃ ማለት ጸሎት፣ ምልጃ ማለት ምስጋና ወይም ደግሞ ልመና ያማላ ነው። ሶስት ነገር ሁለቱም። እሺ አሁን እርስዎ የሚሉትን እስቲ እንትን መጽሐፍ ከፍቶ የምልጃውን ትርጓሜ አንድ ህብረት አለን። እየሰሙኝ ከሆነ ምልጃ ማለት ጸሎት ነው ምናምን ያሉትን ነገር እንድከፍቶ ቢያሳዩ የምልጃውን ትርጓሜ። እባክህ ዳንኤልን ጥራው። የምትረዳኝ አትመስልም። ዳንኤልን ጥራው። ዳንኤል ቢጄ ነው። ዳንኤል ቢጄ ነው። ዳንኤል ቢጄ ነው። ሐሰር ዳንኤል ቢጄ ነው። እሺ ቆይ ለምሳሌ እርሶ ማርያም አማላጅ ነው ብሎ ሲያምኑ ከምን ተነሱ? መነሻዎት ምንድነው? ለምሳሌ ማርያም አማላጅ ስለመሆኗ ያመኑት መነሻዎት ምንድነው? እሺ ጽቡቅ አንድ ህብረት አለን አልኩ። አልጨረስኩም ነበርኩ። እዚህ አንድ ህብረት ወይም ደግሞ ቤተክርስቲያን ልክ አንድ ሰው በአንድ ሰው ትመሰላለች። አንድ ሰው ብዙ አካል እንዳለው ይህች ቤተክርስቲያን ደግሞ አንድ ናት። ስለዚህ የራሱ ስራ አለው። አይን የአይን ስራ አለው። እጅ የእጅ ስራ አለው። የአይን ስራ የእጅ ስራ የሚባል የሚለያይ ነገር የለም። ምክንያቱ የአንድ አካል ነው። የእጅ ስራ ለአይን ስራ ይጠቅመዋል። የአይን ስራም ለእጅ ስራ ይጠቅመዋል። ስለዚህ ቅዱሳን ደግሞ እንደሚያመሰግኑ በራዕየ ዮሐንስ ተገልጠዋል ወይም ደግሞ ተጽፈዋል። ስለዚህ እርሶ ያሉት ማርያም አካል ናት ነው ወይስ አካል መሆኗ ነው? በእርሶ አነጋገር ማርያም
ማርያም ከዚህ የሄደ ሁሉ የቅዱሳን ህብረት የሚባል በክርስቶስ አካል የሚኖር ወይም ደግሞ በክርስቶስ አካልነት የሚኖር ሰው ከሆነ ያ ማለት ማርያም ብልት ናት ይያሉ አካል ነች ይያሉኝ አይደለም። ስለዚህ ማርያም የአካሉ ብልት ናት እንጂ ካረፈ በኋላ ይሄ ሰው ምን በቃ እሱ ካረፈ በኋላ ከተቀመጠ በኋላ ከተነሳ በኋላ ነው አሰር ካረፈ በኋላ ከተኛ በኋላ ከተነሳ በኋላ ይተውትና የማርያም ምልጃ መጽሐፍ ቅዱሳዊ ነው ብሎ ስለሚያምኑ በቀጥታ እርሶ ከመጽሐፍ ቅዱስ ማስረጃ ይሄው ለምሳሌ ማርያም እዚህ ጋር አማልዳለች እዚህ ክፍል ላይ ማርያም ታማልዳለች ይላል የሚሉትን ነገር ከመጽሐፍ ቅዱስ ማስረጃ ያንቱልኝ። እኔ መቀመጡ መነሳቱ መውረዱ መተኛቱ እኔ ምን ያደርግልኛል? ብልቱ አይኑ ጆሮ እኔ ምን ያደርግልኛል? ጆሮና ብልት ሎጂክ የሚባል ነገር አታውቁም እንዴ? ሎጂክ አታውቁም እንዴ? ይሄ ያውሩ ሎጂክ መሆኑ ነው። ሎጂክ ኦኬ፣ ያውሩ ሎጂክ አመክንዮ መሆኑ ነው ያውኑ። አይ አረተው እኔ እርሶ ግን ግራ ተጋብቶ ለምን አንድ ነገር ልንገርህ። እሺ ንገሩኝ። እኔ እሺ ንገሩኝ። እሺ አይ እኔ እኮ ግራ ተጋብቼ አላውቅም፣ ለሐላም አልጋባም እና ምክንያቱም በጽኑ የሆነ አስተምህሮ ተተክያለሁ። እንደነገርኩ ነው። አንድ ህብረት አለን። በዚህ አንድ ህብረት ቅዱሳን ያመሰግናሉ። ቅዱሳን ሲያመሰግኑ ደግሞ ለዓለም ምህረት ይለምናሉ። እሺ እኔ ሶል ጠይቆት አንድ ህብረት አለን ሲሉ ወደዚህ ህብረት የሚመጣው እንዴት ነው? እንደው ቀላሉ ነገር ወደዚህ አሁን አንድ ህብረት ወዳሉት ወደዚህ ህብረት የሚመጣው እንዴት ነው? እንዴት ነው? በማመን። እሺ በማን አምኖ ነው ሰው ወደዚህ ህብረት መምጣት የሚችለው? በክርስቶስ ኢየሱስ። ኦኬ እሺ። ስለዚህ አንድ ኃጢአተኛ ሰው ወደዚህ ህብረት መምጣት ቢፈልግ በክርስቶስ ኢየሱስ አምኖ ወደዚህ ህብረት በእምነት በኩል ይቀላቀላል ማለት ነው። እሺ። ስለዚህ ማርያምም አምና ነበረ ወደዚህ ህብረት የተቀላቀለችው? አላልኩም። እሺ ማርያም እዚህ ህብረት ውስጥ የለችም? አለች እንጂ። ስለዚህ ማርያም ወደዚህ ህብረት የመጣችው በክርስቶስ ኢየሱስ አምና ነው? አዎ አምና ነው። ስለዚህ ማርያምም እንደማንም ሰው ኃጢአት ነበረባት ማለት ነው። ስለዚህ በክርስቶስ ኢየሱስ የመስቀሉ ስራ ማርያም አምና ነው ወደዚህኛው ህብረት ወደ አካሉ የተጨመረችው አይደለም? የራሷ ኃጢአት አልነበራትም። ኦኬ፣ የትኛው ኃጢአት ነበር የነበረባት? የአዳም። that's good that's good አይ አንተ ምንም አትልም። እሺ ስለዚህ ኢየሱስ ክርስቶስ የመስቀል ላይ ስራው ማርያምንም ይጨምራል ማለት ነው። ሁሉ ዓለም ሙሉ። አይ ደስ ይላል። በነገራችን ላይ እንደዚህ ግን ኦርቶዶክስ እኮ አያምኑም ታውቃለህ። ማስረጃ በለው። እኔ ኦርቶዶክስ ነኝ። ራስህ ግባና ማስረጃ ጠይቀው። ማስረጃ